ሶራምባ ሆቴል ላይ ስብሰባ ተደረገ። ከጠቅላይ ቤተ ክህነት አባቶች ይመጣሉ ተብሎ አልመጡም። የመጣው ማን ነው? ዲያቆን ዶክተር ያረጋል አበጋዝ እና ዲያቆን በረከት አዝመራው ነው። ማን ነው? እነዚህ ናቸው የመጡት። እና ከጠቅላይ ቤተ ክህነት አንድ የተመደበ ካህን አለ። ከጳጳስ ከብፁዓን ሊቃነ ጳጳሳት አንድ፣ ከቅዱስ ሲኖዶስ ከሊቃውንት ጉባኤ አንድ የሄደ የለም። መድኃኔዓለምን አምቧቸውን ጠጥተው ሶራምባ ሆቴል ተገናኝተው ተበተኑ። እዛ መካከላቸው የነበረው አንድ ሰው የተባለው ማን ነው? ዲያቆን ያረጋል አበጋዝ ነው። መንፈስ ቅዱስ አይደለም ከመንፈስ ርኩስ ነው እንጂ ከመንፈስ ቅዱስ አይደለም እያልኩ እያስቀመጥኩላቸው ነው። ትናንትናም እነ ቢኒያም ሽታዬ ምናምን ሁሉ ደውንትን ላይ ገብተን እንደው ስንጨቃጭቅና ያመሸ ነው። እነሱ በፍጹም ከመንፈስ ቅዱስ ነው እንጂ ከመንፈስ ርኩስ አይደለም እያሉ ነው መልስ የሚሰጡኝ። ሚካኤልን ህቡዕ ስሙን ከማስገበታችን በፊት ድርሳነ ሚካኤልን ማን የጻፈው የሚል ጥያቄ አለኝ ራሱ እኔ። እሺ ህቡዕ ስሙን ይሁን ግን አይደለም ብዬ ነው የምለው እኔ። በብዛት አይደለም ህቡዕ ስሙን ተዋውና ድርሳነ ሚካኤልና ድርሳነ ገብርኤል ብሎ ያስቀመጠልን ሰውዬ ማን ነው? ከምን ተነስቶ ነው? ወይስ ራሱ ኦርቶዶክስ ነው ቀጥተኛ ያሉት? ኦርቶዶክስ ቀጥተኛ ሳይሆን ቀና ገር የሆነ ወይም ቀና ተዋህዶ ሃይማኖት ነው እንጂ ቀጥተኛ አይደለም። ቀጥተኛ የሚለው ራሱ ብዙ ትርጉም አለው። ቀናና ቀጥተኛ ይለያያል፣ ቃል እንዳይፋለስ ማለት ነው። ጌታን ያገኘሁት ከብዙ ከኦርቶዶክስ አስተምሮ በኋላ ነው የማያቸውን ስርዓቶችና በእርግጥ እኔ 15 ዓመት በቆሎ ትምህርት ቆይቼ መጽሐፍ ቅዱስን ሀጀ ገብቶ አያውቅም፣ አላውቀውም። ያው እየቆነጣጠልን ሌላ ነገር እንደምንማር መስተጋብ፣ ዝማሬ፣ መዋሥዕ፣ ክሰት፣ ቅኔ፣ ድጓ እያልን የምንማረው ከሱ አንዳንድ ቃለም ተቆንጥሎ ቢወጣ ከእጄ ገብቶ አያውቅም። በዛን ሰዓት ስንማር የሚተኛ አይደለም። ስህተት ካለ ስህተት ነው ብሎ የሚለው ዘማሪ ነው ወንጌል ሰባኪ ነው የሚባል ነገር የለም። እናከብራለን እንደ ወንድም፣ አዎ እንደ እህት እናከብራለን። በቃ ይሁን። ቴንክ ዩ ጌታ ይባርካው። ሌላ ፈልጎ ነው ምናምን ብለህ እንዳትል እንጂ ምን ገዶህ አንተ? ከፈለጉ ለምን ፕሌን አይገዙልኝም? ሄሊኮፕተር ተዋጊ ጀት እንኳን ቢገዙልኝ ምን ገዶህ? ብራዘርዬ ቻለው። ዳሪያዝ ብያለሁ። ወደ እንግዶች ልሂድ። እሺ ዘ ቢገስት እንዴት ነህ ወይ እንዴት ነሽ? እግዚአብሔር ይመስገን። ሰላም አልክ? እሺ እንዴት ነህ ወንድሜ? እግዚአብሔር ይመስገን። እንኳን ደህና መጣህ። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። ቴንክ ዩ የምትለው ነገር አለ? አርዕስቱ ያው የኦርቶዶክሷ ማርያም በሁሉ ቦታ ትገኛለች የሚል ጥያቄ ምልክት አኑረናል። ይህን እንድንል ያደረገ ርዕሰ በዓታዊ አባ ገብረ ኪዳን የአራቱ ጉባኤያት መምህር ሊቀ ሊቃውንት የሆኑት ቪዲዮቸውን አሰምቻለሁኝ። ካልሰማው ድጋሚ ያሰማለሁ። የምትለው ነገር ካለ ማለት እችላለሁ። ቴንክ መልካም። ዘማርያም በሩን ከፍቶ ጥያቄ አቅርቦ ለውይይት እየጋበዘ ስለሆነ በሽሽትና በድብቅ እዚህ ቤት ተደብቀ ከምታወራ ለምን ጥሪውን ተቀብዬዋለሁ አትለውም? ወደ ዲበ ኩሉ ከምትሄድ ቀድሞ የጠራህና ጥሪ አቅርቦ እስካሁን ድረስ በሩን ከፍቶ እየጠበቀ ስለሆነ እንደው ለእኛም እንድንማርበት ፕሮቴስታንትም ብዙዎች የሚማሩበት ርዕስ ስለሆነ አንተም ስላቀረብከው በጨዋነት እንደው መጥፎ ቃላት ሳትናገር መወያየት ብችል ጥሩ ነው ብዬ አምናለሁ። ምክንያቱም ለብዙዎቻችን መማሪያ ስለሆነ ያነሳው ርዕስ እኛም እንድንማርበት ጭምር። ወንድምዬ እንደ ፈቃደኛ ከሆንክ ጥሪውን ብትቀበለው ደስ ይለኛል። ኦኬ ቴንክ ዩ። በጣም ወሳኝ ነገር ነው ያነሳው። ምንድን ያልከኝ ቀድሞ ስለጠራህ ብለህ አስቀድሞ ዘማርያም ቀድሞ ጠርተዋል እና ያን የጠራህን ጥሪ ሳትቀበል አሁን ከቀሲስ ዲበ ኩሉ ጋር እንደዚህ አይነት ነገር ልታደርግ አይገባም ነበር ብለህ ነገርከኝ። እሺ እኔ ደግሞ የዚህ ቤት አንዱ ትልቁ ሕግ ያለ መረጃ አናወራም፣ ያለ ማስረጃም አናወራም። ተናገሩ እውነቱን ብለን ተናገሩ ውሸቱን የሚል ነገር የለም። ስለዚህ ቅድሚያ ጠርቶ ነበር ነው ብለህ ያልከኝ። ዘማርያም መቼ ነበረ ጥሪውን ያቀረበልኝ? ትናንት ወዲያ ነው አይደል ወንድማችን? የሱ ፔጅ ላይ ሜጃ ሳያለው ምን ያህል ቀን እንደሆነ እኔ ጥሪ ያቀረብኩት ይታያል እዚህ ጋር። ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ይታያል አይደል ወንድሜ? ዘ ቢገስት 1 ዊክ ኤጎ ይላል። አንድ ሳምንት አለፈው ማለት ነው። እና ተመልሰ ወንድማችን 1 ዊክ ኤጎ ይላል። ይታያል አይደል?
ለቀሲስ ዲበኩሉ የታቦቱን ዲቤት ጥሪ ያቀረብኩትኝ ቀድሞ ጠርቶሃል አልከኝ። አንተ ስላልሰማህ ከሆነ እሺ ልረዳህ እችላለሁ፣ ካልሆነ ግን ዋሽተሃል ማለት ነው። እዚህ በመረጃ ነው የምናወራው። ያው ቀድሞ እንዳልጠራኝ እኔ ግን አስቀድሜ ለቀሲስ ዲበኩሉ 1 week ago ይላል፣ ከአንድ ሳምንት በፊት ማለት ነው። አንድ ሳምንት ሞላው። እሺ ዘማርያም ዘለቀ መቼ ነው ደግሞ ጥሪ ያቀርበ? ምክንያቱም እሱ ቅድሚያ ጠርቶ አንተ ለመደበቅ ፈልግሃል ብለኛል። ማነው ተደባቂው? ማነው ከገስት ተስፈንጣሪው? ዘማርያም ዘለቀ ጋር እንሄዳለን ማለት ነው። ዘማርያም ዘለቀ መቼ ነው ያቀረበልኝ ለኤርሚያስ አበበ ጥሪ? ከአንድ ቀን በፊት 1 day ago እና 1 week ago this is ኦርቶዶክስ ብለን እንላለን። ካልሰማሁ አልሰማሁም በል። ለምን መዋሸት ፈለክ ብራዘር? እኔ ለቀሲሱ ባቀረብኩኝ አንድ ሳምንት ሙሉ አቆይተውት ዛሬ ነው መልስ ይሰጡኝ። እሱ ደግሞ ይሄንን ጥሪ ያቀረበው ለቀሲስ ዲበኩሉ የቀረበውን ዲቤት ጥሪ ዳይቨርት ለማድረግ ነው። ነቅተንባችኋል። ለምን የተሰራውን ፖለቲካ ልንገርህ። በእውነት ከቆማችሁ ሰየው፣ ካልቆማችሁም ግን ችግር የለውም። ፖለቲካው እንደዚህ ነበር። ይኸውልህ ወንድም ማለት ይህንን ትናንትና ይህን ቪዲዮ ትናንትና ነው ኦርቶዶክሳውያን በፔጃቸው ላይ ቀለሜ በሯን ዘግታ የምታጨበጭብ ሽሮ የስድብ ጀግና ምናምን ነገር ብለው የለጠፉት። ልብ በል እዚህ ጋር ገና እንደከፈትኩ ነው። በአብርሃም አምላክ ፊት ነው ቆሜ የምናገረው። ገና እንደከፈትኩት ፔጁን እሱ የዲቤት ጥሪውን አቅርቦት ነበረ። እኔ ጋር እኩለ ሌሊት ነበር። እሱ ባቀረበበት ሰዓት ላይ ሰዓቱን ሳየው ማለት ነው። እኔ በተኛሁበት እኩለ ሌሊት ላይ ነው ሰዓቱን ሳየው። ዝም ብዬ ሳሰላው በእኔ ሀገር ሰዓት ባለሁበት ሀገር ሰዓት ዘማርያም ያቀረበልኝ ልክ ስነቃ ጠዋት ስነቃ 6 ሰዓት ነው 7 ሰዓት ፖስት ካደረገው ከ6 ሰዓት ከ7 ሰዓት በኋላ ነው። እኔ ደግሞ አላየሁትም ነበር በእውነት ለመናገር ማለት ነው። እና ቤቴን ስከፍት እዚህ ጋር በሙሉ የተሰበሰቡት የኔ ወንጌላውያን አማኞች እህቶችና ወንድሜ ነው እዚህ ጋር ያለው። እቺ ኦርቶዶክሳዊት ናት። ልብ በል ምን ሊሰሩ አንተ ስለሌለህበት ምን ሊሰራ እንደነበረ ለቀሲስ ዲበኩሉ አንድ ሳምንት ጥሪ ያቀረብኩትን ዘማርያም ትናንትና ብቅ ብሎ ምን ሊሰራ እንደፈለገ የነበረውን ሸፍጣቸውን የመጠይቃትን ጥያቄ ስትመልስ ታዩሰማታላችሁ። ቀሲስ ዲበኩሉን ጥሪ ስጠራው አንድ ሳምንት ሙሉ ተኛበትና ለዘማርያም ደወለለት። ለእኔ የዲቤት ጥሪ አቅርቦልኛል በታቦቱ ጉዳይ ይሄ ሰውዬ። እናስ ዘማርያም አንተ ለመስቀሉ ብለህ ጥሪ አቅርበለትና ዳይቨርት አድርጋ አሉት። ዘማርያም ደግሞ ለቪዲዮን ከሰራ በኋላ ሄዳ ሪከርድ እንድታደርግ ላካት፣ እችን ሴት ማለት ነው። ከዛስ መታ ያለችው ምንድን ነው? ኤርሚያስ ዲቤቱን እንዳትቀበል ተወራርጄብህ ነው የመጣሁት አለችው። ይታያችሁ ፖለቲካ ሊሰራ የነበረው ማለት ነው። ዲቤቱን እንዳትቀበል ተወራርጄብህ ነው የመጣሁ አለችው። ሲጀምር እቺ ኦርቶዶክስ አይተት በእኔ በወንጌል አማኙ በጴንጤው ላይ ምን ያወራርዳታል? ከተወራረድችም እንደው ይገባል ዲቤቱን ነው ማለት ያለባት። ዲቤቱን አይገባም ብዬ ተወራርጄ ነው የመጣሁትና እንዳትገባልች ለመጀመሪያ ቤቱን ስከፍት ይታያቸው እና ከዛ አንቺ ምንድነው እምነትሽ? ስለማውቃት ምንድነው እምነትሽ አልኳት። በደንብ ስለምጠጣ ነው። ይጠጣሉ። ብዙዎች ጠጥተው ሰክረው የሚመጡ አሉ። በጨዋነት ደግሞ የሚገቡ ኦርቶዶክሳውያን አሉ። ሁሉ አይጠጡም። ቢጠጡም እንኳን እንደው እስከ መስከር ድረስ አያደርሳቸውም። እች ግን ስትቀመቅም ነው የምትመጣውና ተላላኪ ናት። እና ኤኮ አለው ዝጋልኝ አለች። እዛው ዝጊ እንጂ ሪከርድ ማድረጊያሽ ነው እዛው ለጆሮች ላይ የጮኸው። በርቶባችኋል። ቀሲስ ዲበኩሉና ዘማርያም ዘለቀ የሰሩትን ሸፍጥ ተያዘች እኮ ተልኮ አስፈጻሚያችሁ ተጋለጠች። ምን አልኳት? ከዛ ምን አለች እሷ? ምንድነው እምነቷ? ኦርቶዶክስ በሚገባ ነው ያለችው። ከዛስ ልክ ይህን ብዬ ስላት እሷ ፔጅ ላይ ማኑ ሄ ብላችሁ ገብታችሁ ብታዩት ከዚህ በፊት አንድ ማዕርት የኦርቶዶክስ ስላስል የለጠፈችው ነበር። ትናንትና ግን እንዳለ አወረደችውና የኔን ቪዲዮ ብቻ አስቀመጠችው እዛ ላይ ማለት ነው። ትሲስ ኦርቶዶክስ ብዬ ልበል ወንድሞ። ስለዚህ ወንድማችን ግሬት ዘማርያም አስቀድሞ የዲቤት ጥሪ ያደረገልህ አልከኝ። ውሸት ዋሽተሃል ወንድምዬ፣ ዋሽተሃል። ጋሚ ጊዜ የሚያሳበበ ከኔ ጋር ዲቤት ከአንድ ቀን በፊት ነው ያቀረበልኝ፣ ከትናንት ወዲያ ማለት ነው። መልካም አንዴ ላውራ ታወራ ሊሆን ሰጥ ነው። ከአንድ ቀን በፊት ብሎ የሚለውን አየው ወንድማችን፣ አየው ዋን ዴይ ጎ። እኔ ለቀሲስ ዲበኩሉ ያቀረብኩት መቼ ነው?
አንድ ሳምንት 1 ዊክ ኤጎ 1 ዊክ እና 1 ዴይ መቼም ይጠፋል ብዬ አይደለም። ስለዚህ አትዋሽ። ዘማርያም ቅድሚያ አይደለም የጠይቀኝ፣ እኔ አስቀድሜ ለቀሲስ ዲበኩሉ የተጠየቀ ጥያቄ ነው። እና ፖለቲካችሁን አፈርደች ያስግጨዋለሁ በእውቀት። ቅዳሜ በኢትዮጵያ ምሽት 2 ሰዓት ቴዲ አዋሳ ቤት ቀሲስ ዲበኩሉ ጥሬን ዘግይተውም ቢሆን ተቀብለዋል። እንደዚህ ያሰማለሁ እና አደራ እንዳትቀር። እንዲሻን ያዝ፣ ቡና ሻይ ጠጣ፣ የሆነ ነገር ያዝ። እዛ የዲቤት ጥሪውን ተቀብለውኛል እንደዚህ ብለው ስላሉ አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ማቴዎስ 29 ብዬ እንዳልኩት ማለት ነው። ማቴዎስ 11:29 ነው። ቸኩለን ስንናገር ዳጸ ልሳን ይባላል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንግግር። የአንደበት ስህተት፣ እነዚህ ቃላት ግድፈት እንደማለት ነው። ርእየ ሳይሆን ርእያ ነው። ሙሴን ርእያ ሀገረ ቅድስት ህዳር 21 ቀን አክሱም ጽዮን ታቦቱ የእግዚአብሔር የቃል ኪዳኑ ታቦት መጥቷል ብለው ክብረ በዓል በሚያከብሩት በዛ ነው ለማለት ነው። እሺ ቅድም ማለት ነው ያልነበራችሁ ሰዎች የውጭ ላይ ነበርኩ ቁርስ ለበላ ሄጄ እንደው ከነ ቦርሳ የጭምር ነው የነበርኩት። እዚህ እሳቸው መጡ። ይኸው እዚህ ጋር ማለት ነው። እኔ ቤቱን የከፈትኩት ሆስት መጡ እሳቸው። ከዛ ለጥሪ ምላሽ ምን አሉኝ? ቀደም የሰጠራይ ነበር ድገቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? እና የለሁበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ይሄ ደግሞ በሳቸው ቤት ከኔ ቤቱ ከወጡ በኋላ በሳቸው ቤት በሌላው የለሁበትም። ዲቤቱን ግን ምን ብያለሁ? ተቀብያለሁ። ቀሲስ ማለት ነው። እኔም ቤት ተቀብያለሁ ብለዋል፣ እሳቸውን ቤት ተቀብያለሁ ብለዋል። እግዚአብሔር ያክብርልን። ኦኬ ኦርቶዶክስ የኦርቶዶክስን መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል። ቅዳሜ አሁን እንግዲህ ከቀሲስ ዲበኩሉ የበለጠ አባት የለም። ብሉይ አዲስ ኪዳንን አመስጥረው የሚያውቁ ቅዳሴ የሚያውቁ ዜማ የሚያውቁ ቅኔ የተማሩ እና እሳቸው የሐዋርያቱን ትምህርት የሚያውቁ ሐዋርያን ፍኖትን የተከተሉ ሐዋርያን ስልጣን የተቀበሉ በዛ አይመረ መንፈስ ቅዱስ እስራኤልክሙ ኃጢአተክሙ ብለው የሚሉ ማለት ነው። ዘውሃቦሙ ስልጣነ ለሐዋርያት በዛ አይመረ መንፈስ ቅዱስ ብለው ስለሚሉ ማለት ነው። እሳቸው ያውቃሉ። ስለዚህ አንድ ቀሲስ ዲበኩሉ የቤተክርስቲያኒቱን ስርዓት የሚያውቁ ታቦተ ሕግን ተሸክመው የሚወጡ የሚቀድሱ የሚያስቀድሱ በደንብ የሐዋርያቱ ስልጣን እጃቸው ላይ ያለ ለ1 ሚሊዮን ጴንጤ አይደለም ለ40 ሚሊዮን ጴንጤ እኔ ፊት መልስ ይሰጣሉ። ቅዳሜ ጴንጤ ገለባ መሆኑን ምንም እውቀት እንደሌለው ይሄኛው ሞዘልፈን የተናገረውን አባትየው ያጸድቁታል። ከቻለም እሱም አብሮ ይግባና ከጎናቸው ቁጭ ብሎ መልስ ይሰጣል ማለት ነው። ጴንጤው ይሰማል። እሱን እኔ ፊት ነው እውነት የምናደርገው። ጫጫታ የለም፣ ግርግር የለም፣ በዛ ወጥቶ በዚህ ገብቶ ምናም ነገር የለም። መቼም ተስፋ አደርጋለሁ እሳቸው መጠጥ ያሉም ሰው ስለሆኑ ዲቤቱ ላይ እንደፈለገ እንደማያስቸግሩን ተስፋ አደርጋለሁ። አንደኛ ጠባይ ሁሉ ነው የሚታየው እዛ ዲቤት ላይ ማለት ነው። አሁን ምንድነው እሳቸው በጣም ስለተናገሩ እኔ ተቆጥቼባቸው ነበረ። በሞተ ሰው ሬሳ ላይ የሚቀልዱ ሬሳ ላይ ዲቤት ልግባ ብለው ያሉ ስላሉ ቅድም ትንሽ ኃይለ ቃል ተናግሬያለሁ። በዛ ይቅርታ ጠይቃለሁ። እውነት ለመናገር ቄስን እኔ በዚህ ልክ መናገር አልፈልግም ነበር፣ ግን እሳቸው እንደዛ እንድናገር ያደረገኝ የተናገሩት ነውረኛ ነገር ቪዲዮን ትሰሙታላችሁ ሲመላለስ ማለት ነው እንጂ በፍጹም ብፁዓን ሊቃነ ጳጳሳትን እንኳን አባቶች ብዬ ነው የምጠራቸው። አሁን እኔ ያሳደገኝም አባትም ቤተሰብም ማህበረሰብም ያደግኩበትም ቀይ እንደዛ አይፈቅድልኝም፣ ደግሞ ያለሁበት ቤተ እምነትም እንደዛ አይፈቅድልኝም። አንዳንድ ጊዜ ሰዎች ነንና የተቆጣንበት ነገር ሲኖር ከመናገር ባለፈ ማለት ነው። ስለዚህ ምንድነው አሁን ዋና የተፈለገው ለ1 ሚሊዮን ጴንጤ አንድ ኦርቶዶክስ ይበቃል። ብቻ የሐዋርያነቱን ትምህርት ያመነ የተቀበለ በደንብ የሚያውቅ ይቦላል። ከቀሲስ ዲበኩሉ የበለጠ የሚያውቅ የለም። ይሄ ሰው አሁን በቅርብ ነው ሚዲያ ላይ የተናገረው። ስለዚህ እንደምናየው ነው ማለት ነው። ለ1 ሚሊዮን አይደለም ከ30 እስከ 40 ሚሊዮን ለሚቆጠር ጴንጤ ቅዳሜ መልስ ይሰጣል። ከማ ከቀሲስ ዲበኩሉ እና እኛ ቤት ያለውን የተረትን ድንኳን ይነቅሉታል ማለት ነው በእውቀት። እኔስ ኦርቶዶክስ ቤት ያለውን የዘመናትን ድንኳን በአፍጢሙ ስደፋው አሳያለሁ። ዛ በምን በእውቀት ትምህርት ነው። ትምህርትን በትምህርት ነው የምታፈርሰው። ሻቦላ የምንማዘዘው ሌላ ብረታ ብረት የለም። የእግዚአብሔርን ቃል ነው የምትመዘው። በገላትያ እንዲህ ተብሎ ተጽፎ በምናምን እያለ ማለት ነው።
ስለዚህ ቅዳሜ ጠብቁ ለማለት ነው። ረሳኝ መሰለኝ። በቃ ሰጥቻለሁ እና ቅዳሜ እንዳትቀሩ ለማለት ነው። ቴንኪው። ስለዚህ አንተ ቅድም ዋሽተኸኝ ነው እንደዛ ብላ ያልከው። ይቅርታ ብጠይቅም ሰየው፣ ካልጠይቅም ችግር የለው። ያው የቤታችሁ ልማድ ነው ብዬ እላለሁ። ዘማርያም አይደለም ቅድሚያ የጠራኝ፣ እኔ ነኝ ለቀሲዲ በኩል የጠራሁት። አንተ ግን ዘማርያም ቅድሚያ ጠርቶ አልቀበልም ብለህ ከቀሲዲ በኩሉ ጋር አንተ ጠራቸው ትላለህ። ከሳምንት በፊት ነው አየህ ያቀረብኩትኝ። ተናገር እውነቱን። ቴንኪው የምትለው ነገር ካለ መቀጠል ትችላለህ። መልካም ወንድም፣ በጨዋ ደንብ ነው በጨዋ ስርዓት ነው እያናገርኩ ያለውና አንዳንድ ቃላቶችን ባትጠቀም ጥሩ ነው። ግን እኔ አሁን እያልኩ ያለሁት ይህ በነገረ መስቀል ዙሪያ ቀደም ብለህ ያቀረብከው እኮ አንተ ነው። ይሄ በዚህ ዙሪያ ላይ ሊያናግረኝ መልስ ሊሰጥ የሚችል ሰው ካለ ቤቴ ክፍት ነው ስትል የነበረው እኔ አይደለም ያቀረብኩት። አሁን ማርያም እሱ ላይ አሁን ስለዋሸ ነው። ቆይ እኔ ውሸት በጣም ነው የሚያስጠላኝ። አሁን እንደገና ደግሞ ያስቆምኩ ማውራት የግድ ያንተ ነው፣ ግን ውሸት ስለዋሸ ነው ያስቆምኩ። ካወራ እውነቱን አውራ። እኔ አይደለሁኝ ውሸቴን ብታጋልጥ አይሻልም? ኤርሚ ቆይ ለምን እንድትዋሽ? እኔ በቤቴ ውሸት እንዲዋሽ አልፈልግም። ሰው ቁጭ ብሎ አይደለም እኔ ላይ ሌላው ላይ እንኳን ሲዋሽ ነው አቁም ነው። ምክንያቱም አሁንም ሳታቅ ነው የምትናገረው፣ አሁንም ያለ መረጃ ማለት ነው። እኔ አይደለሁም ነገረ መስቀሉን ጥሪ ያቀረብኩትኝ ቅድሚያ። አሁንም ደግሞ ሌላ ውሸት ዋሸብኝ ማለት ነው። መረጃ ኤርሚያስ አምጣ እስኪ እባክህ መረጃ አምጣ። ዝም ብለህ አንተ እንትን ትላለህ አይደል? ኤርሚያስ መረጃ አምጣ። ማን ነበር ለነገረ መስቀሉ ዲቤት ጥሪ ያቀረበልኝ? ወደ 2 ዓመት ልመልስህ። ሰላም ወንድም፣ ወደ 2 ዓመት ልመልስህ። በ2023 10/6 ቀን ላይ 10ኛው ወር ኦክቶበር፣ የዛሬ 2 ዓመት ማለት ነው። ለነገረ መስቀሉ ላይ ማነው ጥሪ ያቀረበልኝ? ልደተ ቃል። መቼ? 2023 የዛሬ 2 ዓመት ማለት ነው። ወንድማችን ምን አልከኝ? አንተነ ጥሪውን የቀረው አልከኝ። ኖ አላልኩም እኔ። እሱ ጠራኝ ተቀበልኩት። ከዛ በኋላስ እሱ እምቢ ሲል ሌሎች የቤተ ክህነት አገልጋዮች የሆናችሁ ሰዎች ካላችሁ እወያያለሁ ብያለሁ እንጂ ጥሪው በመጀመሪያ በማን የተነሳው? ልደተ ቃል ያነሳው የዛሬ 2 ዓመት ማለት ነው። 2 ዓመት ሙሉ ዘማርያም ዘለቀ ይህን ሳይሰማ ቀርቷልን ብራዘር። ለጥ ብሎ ተኝቶ አሁን በዚህ ሰዓት ላይ ጥሪ ያቀረበው ልደት ማነው? ቀሲዲዮ ሁሉ ለማስመለጥ ነበር። እጄ ገብታችኋል፣ አታመልጡ የሚባል ነገር የለም። ስለዚህ ቅዳሜ እንገናኝ። ከዛ በኋላ ያለውን መልሳለን ማለት ነው። ቴንኪው። ብዙም እንዳትሄድ ብዙም እንዳትሳሳት ብዬ ነው። ቴንኪው። አሁን መቀጠል እችላለሁ። እሺ ኤርሚ፣ እኔ የተወሰነ ቃላት ብቻ የምናገር እድሉን ቢሰጠኝ ደስ ይለኛል። ምክንያቱም ይህንን ሀሳብ በተደጋጋሚ ስታነሳውም ሚዲያውን የሚሞላው ሀሳብ ስለነበረ ዘማርያም ይህን ሀሳብ ተቀብሎም በዚህ ጉዳይ በዚህ በነገረ መስቀል ዙሪያ መልስ ለመስጠት ያውም የእኛም ጥያቄ ስለነበረ ይህን መልስ ለመስጠት አሁን ፈቃደኛ ነኝ ካለ ዙሪያ ጥምጥም ሳንሄድ ይህን ነገር ለምን ተቀብለ መልስ ለመስጠት እሱም የሚጠየቀው ማንኛውም ጥያቄዎች መልስ ለመስጠት ዝግጁ ነኝ እስካለ ድረስ ዲቤት መግባት የምችልበት አባታችን ቀሲስ ዲበኩሉ ደግሞ ማን ነው ዲያቆን አበበ በሚባለው ሞቱ ምክንያት ሳንነጋገር ሳንስማማ ዲቤትን አልቀበልም ብለዋል። አሁንም ዲቤት አልተቀበሉም። ስለዚህ ይህንን ነገር ይህን ጥያቄ አሁንም ስለዋሻህ እኔ ነኝ ያስቆምኩ። ውሸት አልፈቅድም ነው ብዬ የምልህ። እኔ ቤት መጥተው እና ራሳቸው ቤት ዲቤቱን ተቀብያለሁ ብሎ የሚለውን ቪዲዮ አሳየው አላሳየውም? በጣም ይቅርታ። እኔ ደቂቃ የምሰጠው እውነትን የምትናገሩ ከሆነ ነው። እዚሁ እያሳየው እስካሁን ድረስ እንዴት አልተቀበሉም ብለህ ትለኛለህ? ተቀብያለሁ እያሉ እኔ ቤት መጥተው ተቀብያለሁ ብለው ራሳቸው ቤት ከፍተው የተናገሩትን እንዴት አልተቀበሉም ብለህ ትላለህ? ስለዚህ 3 ጊዜ እያዳለጠህ የምትዋሽ ወንድም ነህ። ስለ ጠባይ ቴንኪው። ስለዚህ ከዚህ በኋላ ሚዩት እያረከኝ ነው። ሚዩት እያረከኝ ስለሆነ አንፈቅድልህም። 3 ጊዜ አንተን ማረም እኮ ሰለቸኝ እንዴ! አንተን ማረም፣ ኦርቶዶክሳውያንን ማረም፣ ውሸታችሁን ማስተካከል ሰለቸኝ። እዚህ ቁጭ ብለህ ቪዲዮ እያሳየው እኔ ቤት መጥተው ተቀብያለሁ ብለው ራሳቸው ቤት ሄደው ተቀብያለሁ ብለው እንዴ በየደቂቃው አንተን ላርም እንዴ? ኦርቶዶክሳውያን ያሻሉ፣ ጴንጤ ያርመዋል። አሁን እንኳን ማለት ነው 2 ጊዜ አስቆምኩት። ይታያችሁ። እኔ ከነገርኩ እውነትን አውራ። እዚህ ህዝብ የተሰበሰበው እውነትን ለመስማት ነው። ኦኬ፣ ህዝብ የተሰበሰበው እውነትን አፍቆት ነው። ኦኬ፣ ቴንኪዩ። ወረፋ ጠብቅ ነው የተባለው። ዘማርያም የሚሆን ዘጊዮርጊስ ብላችሁ ምጥሉት ወረፋ ጠብቅ ነው የተባለው። ወረፋው በ6 ወር ውስጥ ይደርሰዋል፣ በ3 ወር ውስጥ ይደርሰዋል፣ በ1 ቀን ይደርሰዋል፣ በ2 ወር ይደርሰዋል፣ በ1 ዓመት ይደርሰዋል። እሱንም እናየው ነው። ወረፋ ጠብቅ ነው የተባለው። ለምን ወረፋ ጠብቅ ብያልኩት? ከሳምንት በፊት ለቀሲስ በኩል ያቀረብኩት ጥያቄ ስላለ እሱ ገና ትናንት ነው ከ1 ቀን በፊት ነው ያቀረበልኝ።
2 ዓመት ሙሉ ከነ ልደተ ቃልያኖነት ሲውተረተር ለምን አልተቀበለውም ነበር? ለምን በዚህ ሰዓት ላይ ዲቤት ጥሪ ማድረግ ፈለገ? ጌማችሁን እኮ በላኑ። አይ ሶሪ፣ እኔ ውሸት ስለዋሸ ነው። ውሸት እኔ ቤቴ ውሸት እንዲዋሽ አልፈልግም። 2 ጊዜ ዋሸህብኝ። 2 ጊዜ ቪዲዮ ከፍቼ አሳየው። 3ኛ ተዋሽብኛለህ ቁጭ ብለህ ብራዘር። ይሄ ነውር እኮ ነው። አይደረግም። እዚህ ያላችሁ ሰዎች በሙሉ አጨብጭቡ። ቀሲስ ዲበኩሉ ጥሪውን ተቀብለዋል። በታቦቱ ጉዳይ ላይ ቅዳሜ ቴዲ ሐዋሳ ቤት ምሽት በኢትዮጵያ 2 ሰዓት ላይ እንገናኝ። አበረታቱ። ይሄ ልደተ ቃል ደግሞ አዎ አንድ ኦርቶዶክስ ለ1 ሚሊዮን መልስ ይሰጣል ብሏል። አፍጠጠ ተጠብቀኛለህ ጴንጤ ወገኔ። ለ1 ሚሊዮን ጴንጤ የሐዋርያቱን ትምህርት ያወቀ ይሁን እንጂ ከካህን የበለጠ ሐዋርያቱን ትምህርት የሚያውቃል የለም። ይሄ እኮ ጥሩ ድነ ጥሩ መገጣጠም። እዚህ እየተጎደፈረ ያለው ሽለላና በዚህ በኩል ያለው ስጋት ሁለቱን እናገጣጥመዋለን ማለት ነው። ታዲያስ እዛ ሻይና ቡናህን ብቻ ያዝ ብራዘር። ልጅየው እዚህ ደንፍቷል፣ አባትየው እዚህ ተቀብለዋል። ለ1 ሚሊዮን ጴንጤ አይደለም ከ30 እስከ 40 ሚሊዮን ለሚቆጠር ጴንጤ መልስ ትሰጣላችሁ። የታቦቱ ጉዳይ ወይ ይቀበራል ወይ ይነባበራል። በእግዚአብሔር ቃል እውቀት ሲከተከት ማለት ነው። ያው ችንች አይነት ትቢት ነው የምፈልገው። ችንች አይነት ትቢት ማለት ነው። ማን ጎልያድ የፍልስጤሙ የጌት ሰው ማለት ነው። በዳዊት ዘመን የነበረው እንቧ ሲል ምንድን እንዴት ነው ሰለም ቢለው እንደዚህ ማለት ነው። አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ የሐዋርያቱን ትምህርት ያወቀ ይልኝ ከቅዳሜ በኋላ እቺ ቃል ስለ ቅዳሜ መልአከ ገነት ቀሲስ ዲበኩሉ በላይ ቴዲ ሐዋሳ ቤት ተቀጣጥረናል። እኔ ደግሞ አለውኝ የጌታ ኢየሱስ ባሪያ እዛ አገኛለሁ ወይ በኮፍዬ ወይ በፀጉሬ እዛ እከሰትልሃለሁ። በኮፍያ ልትሰግጥ ነው እና ለ1 ሚሊዮን ጴንጤ ይብራራል ማለት ነው። ቀሲስ ዲበኩሉ ማስታወሻ ያዙ፣ ጻፉ፣ ሪከርድ አድርጉ፣ እንዳትቀሩ። እኔ ጴንጤ በሙሉ አንድ እንዳትተኙ። የዛን ቀን ንቁ። ቀዝቃዛ ውሃ በእግርሽን ዘፍዝፈሽ ቁጭ በይ። ሊሰጥ ነው። የሐዋርያቱን ትምህርት በሚያውቁት በቀሲስ ዲበኩሉ በካህኑ ልጃቸው እንዳለው ለአንድ ኦርቶዶክሳዊ ለ1 ሚሊዮን ጴንጤ ስለሚበቃ ብሏል። ያኔ ይበቃል። እኔ 1 ሚሊዮን ጴንጤ ከኋላ አላሰልፍም። እሱም የታመነውን ትቢቱን ይዘው ይምጣ። እኔ ደግሞ በውስጤ ያደረውን የጌታዬን መንፈስና ቅዱስ ቃሉን ይዤ 1 ለ1 ይሆናል ማለት ነው። የባለፈው የኤላ ሸለቆ ነው ብያለሁኝ፣ ዳዊትና ጎልያድ የተገናኙበት። የቅዳሜው የኤልያስና የእነንቶኔ ቀርሜሎስ ተራራ እሱ ነው የሚሆነው። ጨርሻለሁኝ። ኤርሚ አቤት ዳግ እኔ እንዳልገባኝ ነገር አንድ ሰው ኦርቶዶክሳዊ ለመባል አባት ካህን ያስፈልገዋል። እንደገና ቤተክርስቲያኑቱ መመኔ ብላ ልታውቀው ይገባል አይደል? ልክ ነኝ ኤርሚ? ይሰማለሁ አይደል? አዎ ልክ ነህ። ሚዩት አድርጌው ነው። አንድ ሰው አባት ወይም ካህን ሳይኖረው ኦርቶዶክሳዊ መባል ይችላል? አይችልም። በቃ ስለዚህ በራሱ አንደበት አባት እንደሌለው ካህን እንደሌለው ቤተክርስቲያን እንደማታውቀው ምናልባት እንኳ ብሎ ተጠራጥሮ ማለት ነው። ምናልባት ቢያውቁኝ ደግሞ አለ መናፍቅ ነው የሚሉኝ፣ ለገንዘብ ነው የሚያደርገው የሚሉኝ ብሎ ራሱ በአንደበቱ ነግሮናል። አሁን ሌሎች የሚጠሉትና የሚወዱት ስለሱ የተናገሩትን ሳይሆን መስማት ያለብን ይሄ ልጅ ማመን አለብን። ልደት ቃል በጣም ዲስገስት የሚያደርገኝ ይሄ ነው ችግሩ።
ልሰማው የማልችለው ይሄ ነው። በራሱ አንደበት የተናገረው ነገር አትሊስት ላምን እገደዳለሁ። እኔ እንዲህ ነኝ ካለ አንድ ሰው በቃ ነኝ ካለ ነው እንግዲህ መረጃ ላልጠይቀው እችላለሁ። እንግዲህ ቢያንስ ራሱን ያውቃላ። ለዚህ ነው ሁልጊዜ የምንጠይቃቸው ድናሃል የምንላቸው ለዚህ ነው። ከራሳቸው እንስማ ብለን ማለት ነው። ስለዚህ ልክ ደሴም ጥያቄ ወይም ደሴም ድምፅ ያስተጋባል። ሚዩት አድርጎልኝ የምትገቡ ሰዎች የገባችሁ ሰዎች እባካችሁ ሚዩት አድርጌ የገባችሁ ተላላክሽልኝ አስገባሽ ሚዩት አድርጌ እሺ ድልሽን አልጠቀምሽበትም እንደገባችሁ ሚዩት አድርጉ ቴንክ ዩ እሺ አጭሩ ምንድነው ያለው ነገር ኤርሚዬ ይሄ ሰው በጣም ያስቀኝ አንድ ኦርቶዶክሳዊ ለአንድ ቢሊዮን ይበቃል ምናም ከማለው በፊት እሱ ኦርቶዶክሳዊ ነው ወይ የምር እኮ ግን ኤርሚ ይሄን ነገር ትኩረት አልሰጠነው ወይ አንድ ቀን ሌላ ጊዜ እንገባበታል ልደት ቃል ኦርቶዶክሳዊ ነው የምር በምንድነው ኦርቶዶክሳዊ የሆነው ካህን የለውም ይሄ ልጅ አባት የለውም ቤተክርስቲያኔ አታቀኝም አለ ኦኬ ምናልባት አለ ራሱ እኮ ነው ስለራሱ እንደዚህ የሚነግረን ምናልባት ብታቀኝ እንኳን ስለራሱ ይሄን ከተናገረ በኋላ ዛሬ እንዴ እኔ ከሱ ይቅርታ አድርገኝ ኤርሚዬ ቀሚስ ማነው ቀሲስ ዲበኩል ይሻለኛል የፈለገ ቢሆን አትሊስት ቤተክርስቲያኒቷ ታውቃቸዋለች ካህን ናቸው ቀሲስ ናቸው ይሄ ልጅ ማን ነው የምን እኔ ስለ ልደት ቃል የሆነ ሰው ቢነግረኝ ወይ ራሱ ቢነግረን አትሊስት ራሱ ቢነግረን አይ ባለፈው ያልኩት እንዲህ ነው ከዛ በኋላ ስታተሴ ተለውጧል ኦርቶዶክሳዊ ሆኛለሁ ተጠምቄ ካህኖኜ ነፍስ አባት ይዤ እንደዚህ በእንዲህ አይነት ሁኔታ ላይ ይገኛለሁ መቁረብም ጀምሬያለሁ ቢለን ጥሩ ነበር እና የምር አሁን እንደዚህ ሰፈር መቼም ያው ታውቃላችሁ ስለዚህ ቪዲዮ ነው እየተናገርክ ያለው ዳጊ አንድ እሱ ቪዲዮ ላይ ኤርሚ ስራ ላይም ስላለው እስቲ እሱ ያለውንም ምናልባት ሀሜት ይሁን እሱ የተናገረው መድገም ስለዚህ ራሱ ቢናገሩ ይችላል እኛ ስንደግመው ሀሜት ስለሚመስል ውሸት ስለሚመስል እና ለአንድ ሚሊዮን በቃለው የሚለው ሰውዬ እኮ መጀመሪያ ከአንድ ሚሊዮኑ አንዱ አልሆነም እኮ እሱ ወይም አንድ ኦርቶዶክስ አልሆነም እኮ ራሱ ልደት ቃል ራስህ እኮ ኦርቶዶክስ አይደለህም እኮ እሺ አዎ ኤርሚ ቀጥሉ አንዴ ማውራት አልችልም እናንተ ቀጥሉ የሊቃውንት ድጋፍ የለንም የማንም ድጋፍ የለንም ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው የካውንስሉ ድጋፍ አላቸው የህዝቡ ድጋፍ አላቸው ብፁዓን ሊቃነ ጳጳሳት ምን ይበሏችሁ የእውነት ለመናገር ማለት ነው አንተ ሰፈር ላይ ብይ በመጫወት ሰዓት መጣህና ኦርቶዶክስን ወክላለሁ ብለህ ሞግታለሁ ብለህ መጣ ይሞግታል ብለን አንድ ምዕራፍና ሁለት ምዕራፍ ሳትሄድ ሄደህ ማነሽ አንድ አበባ ቦምቦሊኖ እዚህ ጋር ሶስት ዶናት ስትል ተገኘ እና ምን ይበሉ አባቶች እውነት እኮ ነው የምነግርህ ምን ይበሉ መናፍቃሉ ለገንዘብ ብለው ነው ያሉ ጌም ስትጫወት ነው የተገኘው እናንተ ጌም ተጫዋቾቹን ደግሞ እዚህ ያለው ምእመን ምን አሉ ተጽዕኖ ፈጣሪ ፈልዬ ተጽዕኖ ፈጣሪ አላችሁ እኛ ጋር ሲመጣ ከገስት ተስፈንጣሪ ሆነውና አረፈ ማለት ነው ዳሪያስ ይላል ኤርሚያስ አበበ እዚህ ሆኖ ማለት ነው ዳሪያስ ግባና ሰንበት ትምህርት ቤት ተማር አባቶች የሉንም እናቶች ዳጊ ነህ እንደውም ጥፋተኛ በባለፈው ልጅ ወስጄ አሜሪካ አሳድጋለሁ ብለሃል ነበር እንዴ አባቶች የሉኝ ብሎ ሲል ማደጎ ቃልህን አክብር ዳጊ አሳድገዋለሁ ብለህ ነበር ምን ይበሏቸው ጳጳሳቱ እውነት ለመናገር እኮ ማለት ነው ለማሳቅ አይደለም ምን ይበሏቸው ጌም ሲጫወቱ የተገኙትን ልጆች ምን ይበሉ ለኦርቶዶክስ ሊሟገቱ ለኦርቶዶክስ ጌም ሊጫወቱላት ነው ለቤተክርስቲያኒቱ በብዙ ሚሊዮን ዳላር ብር አላት ትልቅ ቤተክርስቲያን ግዙፍ ቤተክርስቲያን እንደመሆኑ አመጣ አንድ ዶናት ሶስት ጽጌረዳ እዚህ ጋር ደብል ነው ምናምን ነገር ስትል አገኙ አዩ ያ ያሉ እኮ አባቶች ጌታ ክርስቶስ ኢየሱስ ምስክሬ ነው እኮ አልኳችሁ ከጠቅላይ ቤተ ክህነት ያ ያሉ አባቶች እኔ እኮ እዛ አባቶችም አሉ ያ ያሉ እዚህ ምን እንደምናደርግ ምን እንደምንገልጥ ምን እንደምንሰራ እስላሙ ያ ያህል ጴንጤው ያ ያህል የሚያምነው ያ ያህል የማያምነው ያ ያህል ካቶሊኩ ያ ያህል ኦርቶዶክሱ ያ ያህል ጳጳሳት ያ ያህል ፓስተሮች ያ ያህል ቡድሃው ያ ያህል ትውልድ ስለዚህ ልደት ሻይ አንተ ይታየው ቦምቦሊኖ ቀይ ማነሽ ጽጌረዳ ዶናት እዚህ ጋር ሁለት ዶናት የሚሰጠኝ ብለህ ስትል ተገኘ ገንዘብ ፈልገው ነው ብለዋሉ ታዲያ ምን ይበሉ ትምህርትህንም ሳይሆን ከመናፍቃን ጋር እየዋላችሁ ብለዋሉኝ አልክ ከነማ ጋር የምትውለው ሙሉ ወንጌል ነው እንደምትውለው አንተ እየሄድክ እየተደበክ ቀን እኛ ጋር እየዋልክ ነው ማታ ገስት ላይ የምትጮኸው ለምን መናፍቃን አሉ የቤተክርስቲያን አባቶች ዳጊ እንዴት የማንም ድጋፍ ሳይኖራችሁ ወጣችሁ እዚህ የምትፍጨረጨሩት እኔ ቤተክርስቲያን አለኝ ፓስተር አለኝ መሪዎች አሉ አየ
እንዴት የቤተክርስቲያን ድጋፍ ሳይኖርህ ትከራከራለህ? ወጥተህ ትምህርትህን አይደግፉት፣ አያውቁት። ከዚህ የበለጠ ውርደት አለ እንዴ? ይሄ ሰውዬ እኮ ነው አንድ ኦርቶዶክስ ለ1 ሚሊዮን አላለንም። ኡስታዞቹ ላይ ነው አይኑ እየቀላወጠ ያለው። ለምን ያንተ አባቶች ስንት አባቶች አሉ አይደሉ ወይ? ኦርቶዶክስ እኮ የአባቶች የአስተማሪዎች እኮ ድሃ እኮ አይደለችም። ለምን አላዩህም ነው ጉዳዩ። ለምንድን ነው ያላዩ? ኦርቶዶክስ የእውቀት ችግር አለባት ወይ? በፍጹም። መጽሐፍ ቅዱስ እንኳን ቢጠፋ መልሰው ሊጽፉ የሚችሉ ሊቃውንት ያሉባት ቤተክርስቲያን ናት። እኔ መሰክራለሁ። አንተን ግን ለምን አላዩም? ለምን የመሪዎች ድጋፍ እንዴት አጣል? ጢምህን አሳድገህ መተህ እዚህ ራሱ የሚናገረውን ሰሙታላችሁ። ቀጥሎ አቡ ሀይደር ፓስተር ትላል የሚያውቀው የአቅማችን ያህል ባንፍጨረጨር ካለችን ጊዜ ይሰውረን። ከሰዓቷ ሌተን እንደ ባንፍጨረጨር። ስንቱ ጴንጤው ስንቱ ሰልሞ ነበር። ማን ነው ተፍጨርጨርልኝ ብሎ የላከ? ሊቃውንት ጉባኤ፣ ቅዱስ ሲኖዶስ፣ ጠቅላይ ቤተ ክህነት፣ የንስሐ አባትህ ማን ነው? ልደተ ቃል ውጣና ተፍጨርጨር ለኦርቶዶክስ ብሎ ያለህ? ቤት እኮ ነው ያደግኩት እኔ ኦርቶዶክስ ቤተክርስቲያን ነው ያደግኩት። የአባቶችን እኮ አንተ እውቀት ብታይ አንዳንዶቹ ያስደምምሃል እኮ የእውነት ለመናገር ማለት ነው። ማን ነው አንተ ተፍጨርጫሪ ያደረገህ? አንተ ተፍጨርጫሪ፣ ያኛው ከገስት ተስፈንጣሪ። ተፍጨርጫሪ ተስፈንጣሪ። እንዴት አይነት ዘመን ላይ ደረስ ነው? የምታወሩት ካፋችሁ የሚወጣው ቃል በጣም ትልልቅ ነው። አንድ ኦርቶዶክስ ለ1 ሚሊዮን ትለኛለህ። ያኛውስ ደግሞ እናቱ የወለደችው አንድ ጴንጤ ፊቴ ይቆማል። መልካም ወጣት ብላችሁ በሉ፣ ማንም በል። ኤርሚያስ እንዳትፈራ እንዳትደነግጥ ናግባ አለኝ። ገባው። ያው የሆነውን ነገር አይታችኋል። አሪፍ አይቸኩልም ትሎ የለ የከተማ ልጆች። አንተ ተፍጨርጫሪ፣ ወንድም ከገስት ተስፈንጣሪ። ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱን ለማካበር አይደለም። ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል አይደለ? ሚዲያው ለሁሉም ሰው እድሉ ሰጥቷል። እውነት ነው። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። እንዲህ አባቶች አይተው እንኳንም አሉ መድኃኒዓለምን እንኳንም አሉ እኔንም እንደዚሁ ስል ከተገኘው ብለው ቢሉኝ መብታቸው ነው። ኦርቶዶክሳውያን አባቶች እንኳን ብለው ቢሉ መብታቸው ነው። ሄዳ ተዉት ይሄን ኤርሚያስን ብለው ቢሉ አይተውኝና መልአክ ጉንጩን ጸፍቶ አፉን ከፍቶ አናገረው ይባላል። ይኸው እንደዚህ ያናግርሃል መድኃኒዓለም። ስንቱ ግራ ተጋብቶ ይቀር ነበር ከአንተ ጀምሮ። ማን ነበረው? እስኪ ሀይ የሚለው ምክንያቱም ብይ ሳትጫወቱ ሳትጠግቡ ወጣችሁ ለኦርቶዶክስ እንሟገታለን ብላችሁ ወደ ጌም ገባሃለ። ጌም ያው ክፋት የለውም። ጌም አንዳንዴ ለመዝናኛ ብሎ ትልልቆችም ሰዎች እንጫወታለን። አንዳንዴ ደግሞ ይሄ ምንድነው ፔጁ ራሱ ምንድነው አልጎሪዝሙ በደንብ እንዲሰራ እንደዛ ይሆናል። ምንም እዛ ላይ ክፋት የለውም። ግን አባቶቼ እንደዚህ ብለው አሉ ብለህ አታልቅስ። ምን ያሳያል? ወደ አቡ ሀይደር እሱ ኡስታዝ ነው፣ የእስልምና ሃይማኖት ነው። የክርስቶስ ተቃዋሚ መንፈስ የሚሰራበት ትምህርት ሁሉ ጭምር እንደዛ ነው። ክርስቶስ ፍጡር ነው ብሎ የሚል ነው። በግልጽ ነው የማወራው። ምን ያሳያል? በእርግጥ ተሞክሮ ከሆነ ኦኬ እሺ፣ ምን ያሳያል? ወደ ጴንጤዎቹ መናፍቃ ናቸው ብለህ ነው የለ እንዴ? እንዴት አባቶቼ እንዲህ አንድ አባት እንዴት የሚረዳ የለም። ለዚህ ነው ልደትዬ አባት አለን እያላችሁ ስትሉ ቆይታችሁ ነገረ ክርስቶስ ላይ ባልተግባባችሁበት አምባጓሮ ፈጥራችሁ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ይባላል ብላችሁ ጎራ ከፍላችሁ ኤርሚያስ እኔ ፌስቡክ ላይ ሆኜ የተናገርኩትን ቪዲዮ አምጥታችሁ አላችሁ። የጌታችን የኢየሱስ ክርስቶስ አምላክና አባት ነው ማ ቅዱስ አባት እግዚአብሔር አብ። አሁንም አድብቄ የምናገረው ግን ይዛችሁ ስታወሩ ነበር። በኋላ ላይ ያው በነ ታላቁ ነው በነ ታናሹ በነ መምህር ማነው መጋቢ ብሎ አይመራ አሸብርና በእነዚህ ጎራ ሁለት ተብለው ተጣለዙልህ ሶሻል ሚዲያ ላይ በነገረ ክርስቶስ ጉዳይ። ኦርቶዶክስ ወጥናት ቀጥተኛ ንጹት የወረደች እንዳለ ተንቆርቁሮ የሚገባ ባፍ ምናምን ነገር አሉ። ኦኬ ነገረ ክርስቶስ ላይ ለሁለት ተከፈሉ። እነ ታላቁ ከሶሻል ሚዲያ ወጡ ለተወሰነ ጊዜም እነ መጋቢ ብሎ አይመራ አሸብር ሁሉ ወጡ። ከዛ እዛው ስራቸው ሰው አለን ብራዘር እያንተ ከፈለክ ኪስህ ስንት ብር እንዳያስክ እንወቅ ብለን ካል እናውቃለን። እና ከዛስ ሶራምባ ሆቴል ላይ ስብሰባ ተደረገ።
ከጠቅላይ ቤተ ክህነት አባቶች ይመጣሉ ተብሎ አልመጡም። የመጣው ማን ነው? ዲያቆን ዶክተር ያረጋል አበጋዝ እና ዲያቆን በረከት አዝመራው ነው። ማን ነው? እነዚህ ናቸው የመጡት። እና ከጠቅላይ ቤተ ክህነት አንድ የተመደበ ካህን አልሄድም። ከጳጳስ ከብፁዓን ሊቃነ ጳጳሳት አንድ፣ ከቅዱስ ሲኖዶስ ከሊቃውንት ጉባኤ አንድ የሄደ የለም። መድኃኔዓለምን አምቧቸውን ጠጥተው ሶራ አምባ ሆቴል ተገናኝተው ተበተኑ። እዛ መካከላቸው የነበረው አንድ ሰው የተባለው ማን ነው? ዲያቆን ያረጋል አበጋዝ ነው። በነገረ ክርስቶስ ተስማሙ? አልተስማሙ። ወደ ጳጳሱ ቢሄዱ ይስማማሉ? በፍጹም። ለሁለት የተከፈለ ነው ብራዘር። ነገረ ማርያም ላይ ተስማሙ? አልተስማሙም። ጥንተ አብሶ አለባት የለባትም ብሎ የሚለው የቤት ውስጥ የነደደ እሳት አይደል እንዴ? መተህ ጴንጤ ፊት ትገበዛለህ። እኛ አንድ ነን እያልክ ማለት ነው። ለማንኛውም ይህን እንግዳ ስራ አለኝ ጨርስና ደስታ ቢያንስ እንኳን ቢያንስ ድጋፍ ስጡን፣ እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ብትቃወሙን። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባል ነበር የከፈልከው በዚህ ጉዳይ። አባቶች በጣም ቆቅ ናቸው ብራዘርዬ። የኦርቶዶክስ አባቶች ወንድሞች ልንገራችሁ፣ ችንትራግሬ ልንገዳ ልስጥ። የኦርቶዶክስ የቤተክርስቲያን አባቶች ጅላጅል መስለው ከሆነ በጣም ተታልሃል ብራዘር። በጣም ነው። ቆም ብላችሁ አስቡ። ጴንጤ ብትሆን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ እንዴ አታወሩም እንዴ? እሺ እህታችን ቀጥ ያንቻው እንኳን ደህና መጣሽ። ቴንኪው ግን ስለ ትዕግስትሽ። እሺ እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነው እህታችን? እኔ ኦርቶዶክስ ቤተክርስቲያን። ቴንኪው ስለ ትዕግስትሽ። ቴንኪው ኔት አድርገሽ ስለጠበቅሽ። እንደዚህ አይነት ሰዎች ስላሉ አብሬ እንዳልጨፈልቅ እፈራለሁ እና ቴንኪው እህቴ። ቀጥይ፣ የምትይው ነገር ካለ ልስማሽ። እሺ አንደኛ ምናልባት ስህተት ብናገር ወይ ብሳደብ ምናልባት ነው እንግዲህ ኦርቶዶክስን ጨፍልቀ እንትን እንዳትል እሺ፣ ቤተክርስቲያንም ማለት ነው። ሁለተኛ ደግሞ ልደት ብናገር አትቻለሽ፣ ግን ከኦርቶዶክስ ነኝ ብለሽ ነው አይደል የመጣሽው? ያው እኔ አሁን የአቶ ከሌ ልጅ ነኝና የአቶ ወይዘሮ እንትና ልጅ ነኝ ብለሽ ብትይ ልትሰድቢ፣ አይች ልጅ ወላጆች ወይ ሲያሳድጓት በትክክል አላሳደጓትም። እኔን ስደበኝ። አይ ቆይ ነው ያልኩሽ። እኔ ለምን ሰድብሻለሁ? አንቺ ነሽ ብሳደብ ብለሽ ስላልሽ ማለት ነው። ወይ ወላጆቿ በትክክል አላሳደጓትም ወይ ደግሞ በትክክል አሳድገዋት፣ እሷ ግን በተጣመመ መንገድ ነው ሄደችው ተብሎ ሰው ቢያነሳብሽ ከአንቺ የተነሳ ቤተሰቦችሽ ሁሉ ይነሳሉ። ከአንቺ የተነሳ እምነትሽ ሁሉ ይነሳል ማለት ነው። ከእኔ የተነሳ ቤተሰቦቼ፣ ከእኔ የተነሳ ሃይማኖቴ ሁሉ እንደሚነሳ ማለት ነው። ከፈለሽ መሳደብ ትችያለሽ፣ ግን ቀጥይ እህቴ። ቴንኪው። እኔ ስድብ ልደት ያው ችግሩን ቢያወራ መብቱ ነው አይደለ? ሁለተኛ ደግሞ ጌም እንጆይ እንጂ ያው ለጨዋታ እንጂ ለምንም አይደለም። ይሄ ደግሞ ከቤተ ክርስቲያን ተወክሎ መምህር ሆኖ የመጣ አይደለም። እዚህ ቲክቶክ ላይ ልደት መምህር አይደለም፣ የቤተ ክርስቲያን መምህር አይደለም፣ ያው ይታወቃል። ስለዚህ ቤተ ክርስቲያንን መንከት ያስፈልጋል። ሌላው ደግሞ ቀሲስ ዲበኩሉ ጥሪውን ተቀብለው በአበበ ጉልላት አሟሟት ላይ ያው በቅዱስ ቁርባን ነው የሞቱ አይደለ ብለ ከዚህም በፊት የተናገርከው። ስለዚህ በዛ ጉዳይ ላይ ይጣራ በማለት ያንን ጥሪ ተቀብለዋል። ካህን ናቸው አይደል እህቴ? እሳቸው ቄስ ናቸው አይደል? አዎ። የሞተን ሰው መሞቱና አለመሞቱን የሚያጣራ ፖሊስ እና ፍርድ ቤት ነው ወይስ የኦርቶዶክስ ቄስ ነው? ይሄ እኮ አንተ እኮ ነው የተናገርከው። በቅዱስ ቁርባን አስበዋል። በቅዱስ ቁርባን በጌታ ስጋና ደም ነው የሞተው ያልከው። እኔ ነኝ እኮ ያልኩት። ልክ ነው። ግን መሞቱና አለመሞቱን የሚያጣራው የኦርቶዶክስ ቄስ ነው ወይስ ፖሊስና ፍርድ ቤት ነው የሚያጣራው? ይህን እሱ መስጀ ነው አውቃለሁ።
ግን አንተ የተናገርከው ስህተት ነው። ቤተክርስቲያንን ነው የተናገርከው አንተ። መሆኑን አለመሆኑን እሱን ማን ነው የሚያጣራው ነው ያልኩሽ። የሞተን ሰው ሟቹ መሞቱና አለመሞቱን በምን ሞተ፣ እንዴት ሞተ፣ መቼ ሞተ፣ ምናምን የት ሀገር ሞተ ብሎ የሚለው ማጣራት ያለበት የኦርቶዶክስ ቄስ ነው ወይስ ፖሊስና ፍርድ ቤት ነው? ይህን ማጣራት ያለበት። ይህ እኮ የተደረገው በቤተ ክርስቲያን ነው። አንተ የተደረገ ያልከው በቤተ ክርስቲያን ውስጥ ነው። ቤተ ክርስቲያኗ ያገባታል። አልተግባባንም። ሁለት የጠየቅኩሽ ልትመልሽ አልቻልሽም ማለት ነው። ቴንኪው ስለ ቅንነትሽ እግዚአብሔር አምላክ ይባርክሽ። እኔ ሁለቴ ሶስቴ ጥያቄ መጠማ ነው 3ና 4 ምናምን ነገር ጥያቄ መጠየቅ ይከብደኛል እና ቴንኪው እህታችን ተባረኪ። ኦኬ ወይ እሳቸው ሳጅን መርማሪ ሆነው ይግቡበት፣ በብዙ ቦታ ይገቡ የለ እና ይግቡበትና ምርመራውን ከፈለጉ እዛ ይሄዳል ማለት ነው። እና አንደኛ ርዕስት አለው፣ ሁለተኛም ግን እንድትናገር ይድል ሰጠሁሽ። 2 ጊዜ ነው 3 ጊዜ ጥያቄ ጠይቁሽ። ጥያቄውን በመደጋገም ዳይቨርተን ታሪክ ነው የምትፈልጊው ማለት ነው። እሺ አሁን ከዚህ በኋላ የምትገቡ በአርስቱ ላይ የምታወሩ ሰዎች ካላችሁ ማለት ነው ርዕሰ ባህታዊ ሊቀ ሊቃውንት አባ ገብረ ኪዳን የተናገሩት አለ። በሱ ላይ ማርያም በሁሉ ቦታ ትገኛለች፣ ክንፍ አብቅላለች ብለዋል። ይህን ትምህርት ከተስማማችሁበት ንገሩ። መጽሐፍቶቻችሁና መምህራኖቻችሁ የሚናገሩት ነገር ሰማይ ምድር የማይችለው ነገር ነው። ስለዚህ ጥያቄ እየጠየቅን ያለ ነው። የአባ ገብረ ኪዳንን ንግግርም ማሰማት እችላለሁ። እንኳን ደህና መጣችሁ። ዘኢትዮጵያ ነው ጽና ያልካት ያው ብዬ ላንበበው። ዘኢትዮጵያ ቴንኪው። እንዴት አደርክ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ቤተክርስቲያን። ቴንኪው። እንኳን ደህና መጣ። አርዕስት አለ የምትለው ነገር ካለ መቀጠል አለ። አይ የምለው እንትን ቅዳሜ ውይይት ነው አንድ ሰው ማስተማር ምናምን ነው መሰለኝ ከጦራላችሁ ከቀሲስ ጋር ምንድን ነው ውይይት ያላችሁ መሰለኝ ቅዳሜ አይደለ? ዲቤት ማለት ሀሳቡ ማስተማር ነው ወይስ እንዴት ነው? ማስተማር ግን ወሬያችሁ አይመስልም ስትታዩ። ነገሩ ያው ፉከራ ብዙ ታበዛላችሁ እና እንደ ወደ ትምህርቱ ብታተኩሩ ልክ ነው። ወደዛ ነው ሁሌ ባይ አይመስልም። ግን ወሬ ሄድ ንግግራችን ላይ ቆይ ትክክል ነው የተናገርከው። ንግግራችን ላይ ኃይል የቀላቀለ ንግግር የተናገርንበት ቦታ አለ። ያ ደግሞ ከምን የመነጨ ነው? እኔ ከመናቅ አይደለም፣ እሳቸውም ማለት ነው። ቅድምም ይቅርታ ስል ነበር። ይቅርታ ያልኩት በምንድን ነው? እኔ ካህንን ወይ አገልጋይን እንደዚህ ተናግሬ አላቅም። ለምንድነው እንደዛ የተናገርኩትኝ? እዚህ ያላቸው 1200 ሰው በሌሎች አገልጋዮች ላይ እንደዚህ ተናግሬ አላቅም። በዚህ ሰው ላይ ግን ወይ ደግሞ በእኚህ ካህን ላይ ግን የተናገርኩትኝ በባለፈው አንድ ቪዲዮ ሰርቼ አብሮ አደጌ በሆነው አበበ ጉላት እና ሌሎች በርቀትም በቅርበትም የማውቃቸው አባቴም አጎቴም እንደዚሁም ራሱ ዲያቆን አበበ ጉላት በህረንም ጨምሮ ብዙ ሰዎች ሞተዋል። ከሀገሬ ከወጣ ወደ 14 ዓመት ስለሆነ ማለት ነው። በርቀት ነው ሞታቸውን የሰማሁትኝ እና ሳስብ ስላልቀበርኳቸው በርቀት ስላለው አልቅሻ አልወጣልኝም። ይሄ ደግሞ ማናችሁም ላይ ይሆናል፣ በባዕድ ሀገር የምትኖሩ ማለት ነው። ስለዚህ ያንን ሳስብ በወቅቱ አለቀስኩ። ባለቀስኩት ለቅሶ ላይ 2 ሳምንት በላይ ቤት ከፍቶ ሲላገድ ሲቀልድ ሲያሾፍ ነበር። እኔ ያልኩት ዲያቆን አበበ ጉልላት ነው ያልኩት። እሱ ጋር ያለው ሌላ ሰው ነው። ቆይ ለበበልና ሰው ይሰጣለሁ። ስለዚህ ቆይ ሰውማ ይሞታል። እሰጣለሁ። ኤርሚዬ ግን በቅርታ በርዕሱ እንዳይወራ የሚችሉትን እያደረጉ ነው የገቡት ሁሉ ቢሞቱ በርዕሱ አያወሩ። ምክንያቱም ርዕሱ ትልቅ ነገር ነው የሚያፈርስባቸው። ከዚህ በኋላ አላወራም። ወንድማችን ቆይ ከአንተ ጋር ለመወሬ ቆይ እኔ ጌታ አንዴ የጨርስ ኤርሚና ከኔ ጋር የምናወራው ካለ እናወራለን። አንተ ጋር እንዲያውም እኮ ቅዳሜ ደርሷል። ባይዘው አንዴ ሚዩት አድርግና ኤርሚያስን እናጨርሰው። ሚዩት አድርጊያለሁ እኔ ሚዩት አድርጊያለሁ። በጣም ከይቅርታ ጋር ሚዩት ያደረኩ አንተ ጋር እኔ እንዲያውም 1 ደቂቃ ማውራህ አለኝ። አንተ ጋር ኦልሬዲ ቅዳሜ ነው ባይዘው አይደለ? በኋላ ታወራኛለህ። አንተ ጋር ቅዳሜ ደርሷል፣ እናወራለን። አሁን ኤርሚያስ ይጀምረውን ይጨርስ። ከዛ በኋላ ከዚህ በኋላ ምንም ነገር አልመልስም እና በወቅቱ ቀሲስ ዲበኩሉ በእኔ ሐዘን፣ በአባቴ ሐዘን፣ በአጎቴ ሐዘን፣ በአብሮ አደጌ በዲያቆን አበበ ጉላት በረ ሞት ሐዘን፣ በሌሎችም
አብሮ አደጎቼ ባደኩበት ቀይ ባደኩበት መንደር የሞቱ በጣም ብዙ እናቶች፣ በጣም ብዙ አባቶች፣ በጣም ብዙ ወንድሞች አሉ። በነሱ ሀዘን ላይ 2 ሳምንት ሙሉ ሲቀልድ ሲላገድ ሲያሾፍ ስለነበረ እውነት ነው እንደ ሰው ተሰምቶኛል። ከዚህ የተነሳ እሱን አንቱ ብዬ ልጠራዎት አልችልም። አንተ ብዬ ነው ልጠራ የምችለው። በእኔ ብቻ ሳይሆን በወንድማችን በጌርሳም ልጅ ሞት ላይ ሁሉ ነው የቀለደው። ሰውየው እንደዚህ ይቀልዳል፣ በሬሳ ላይ ማለት ነው፣ በሰው ሞት ላይ ይቀልዳል ማለት ነው። እና ከዚህ የተነሳ ይሄንን ነገር ሳስብ ምንም በወቅቱ ምንም የመለስኩለት ነገር የለም። በፈለገው መንገድ ሂድ። እሱም ላይ ሲመጣ በመረጃና በማስረጃ እንዴት እንደማሳይ ህዝብ ፊት እናገራለሁ። በመረጃና በማስረጃ ማለት ነው። እሱን እኔ አሁን የዲቤት ጥሪ ያቀረብኩለት፣ ለዛ ዲቤት ጥሪ ግን የመለሰልኝ እሱ ይሄን ነው ማለት ነው። እና ከዚህ የተነሳ ሆት የሆነ ነገር ተነጋግረናል። ልክ ነው። እና እሱ ግን እንዳንማማር አይከለክለንም። የዲቤት ህግ ነው። ቴዲ ቤት ነው የሚሆነው። ደቂቃ እያዝልናል። እኔም በደቂቃ ነው የማወራው፣ እሳቸውን በደቂቃቸው ነው የሚያወሩት። አርስታችን የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለውና በኦርቶዶክስ ታቦት ነው ብሎ የሚለው በአዲስ ኪዳን መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለውን ነው የምናወራው ማለት ነው። ስለዚህ በዛ ጉዳይ ላይ እኔ ቅድም በተነጋገርኩበት ኃይለ ቃል እንደዚህ መሰል በተናገርኩበት ላይ ቅድም ይቅርታ ጠይቄያለሁ። አሁንም ይቅርታ ጠይቃለሁ በኃይለ ቃሉ ላይ ማለት ነው። እንግዲህ ቤቱ አይቀርም። እሱ ስሜን ያለ ስም በመጥራት ዲስሪስፔክት ያደረገው መስሎት ሲናገር በዚህ ጉዳይ የተናገርኩት አለ። ሶሪ ብያለሁ። ድጋሚም ሶሪ እላለሁኝ። ውይይቱ ግን አይቀርም። እዛ ነው የምለው። ቴንኪው። አሁን መቀጠል እችላለሁ። ንባችን ከዚህ በኋላ በዚህ ጉዳይ ላይ አላወራም። አረስቱ ላይ ነው የምናወራው። ቴንኪው። አንተ የምትለውን ግን ማለት ትችላለህ። አይ ያው ያኔ ሲወራ እኔም ሰምቻለሁ። ግን ያው የተባለው ነገር ያው ቁርባን ነው የሞተው የሚለው ነገር ሁሉንም ሰው ስላስቆጣ ምናልባት በዛ የተናገሩ ይመስለኛል። እና ያው ቅዱስ ቁርባን አንድ ሰው ብዙ ሰው ነው የሚቀበለው እና አንድ ሰው ለይቶ መግደል ይከብዳል። ከዛ አንጻር አንተም ብታየው ሰው ይሞታል፣ እናውቃለን። ማንም ሰው ሊሞትበት ይችላል፣ ሀዘኑን ይገልጻል። ግን በዌይ ኦፍ እንትኑ ግን የተናገርከው ግን ልክ አይመስለኝም። እኔ አመሰግናለሁ። ብቻ ለመማማር ወንድማችን እሱ ራሱ ቀሲስ በኩሉ ሲያነሳው እንደዚሁ በመረጃና በማስረጃ እኔ ብቻ ሳይሆን አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያገለግሉ አገልጋዮች ሁሉ ጭምር የተናገሩትን ቪዲዮ ዘኢትዮጵያ ቀጥታ ሳሰማ ታያለህ። ከሀገር ውስጥ እስከ ውጭ ሀገር ያሉት ማለት ነው። እኔ ብቻ አይደለሁም። መጽሐፍቶቻችሁ የስንክሳር መጽሐፍት በዚህ ጉዳይ ላይ ምን ይላል? ከዚህ በፊት ማሳይቻለሁ። ካህናት አሁን በህይወት ያሉ ምን ይላሉ? በሀገር ውስጥ ውጭ ሀገር ያሉት ምን ይላሉ? በዚህ ጉዳይ ላይ እናሳያለን ማለት ነው። እና ቴንኪው። በአርስቱ ላይ መቀጠል ትችላላችሁ። ቴንኪው። ዳግሻ ማለት ትችላለህ ከፈለጋችሁ በአርስቱ ላይ። እሺ። አይ እኔ እንኳ ብዙ ማለት ሳይሆን የፈለግኩት ያው ወንድማችን የሚኖሩበትን ሀገር ስላላወቅኩ እሱ ጋር ቅዳሜ ደርሶ ከሆነ አላውቅም። እንግዲህ ቅዳሜ ስላልደረሰ ውይይቱን እንደሰማ ሰው እያወራ ነው። ውይይቱን ከሰማህ በኋላ ነው አሁን ከዚህ ውይይት ምን አተረፍን፣ ምን ትምህርታዊ ነገር አገኘን፣ ምን እውቀት አገኘን ማለት የሚቻለው ውይይቱ ከተደረገ ነው። እንግዲህ ውይይቱ ሳይደረግ ድምዳሜ ሰጥቶ ወይም ጠርጥሮ ማውራት በጣም ይከብዳል። ኦልሬዲ ርዕስ ያለው ነገር ነው። ሁለቱ ተወያዮች በአክብሮት ተጠራርተዋል። እሳቸውም ግብዣውን ተቀብለዋል። በእርግጠኝነት እሳቸው ትልቅ ሰው ናቸው። ከዲያቆንም ከሌላ ተራ ምዕመንም ከፍ ባለ ሁኔታ ተዋቲድ ብለው የሚከለክሉ እንጂ ተዋቲዱ ተብለው የሚከለከሉ ሰው አይደሉም። እና በእርግጠኝነት ማንም የሚከለክላቸው የሚያስቀራቸው ያህያ ልደታ የሚሆን ሌላም ሰው የሚያስቆማቸው ሰውዬ አይደሉም። እሳቸው እንዲህ እንትን አይደሉም። ስለዚህ እሳቸው ላይ እርግጠኛ ነኝ። እንዲሁም ከሌላው ዲቤት ከተጠሩት ሰዎች ይልቅ እኔ በጣም እርግጠኛ የሆንኩት እሳቸው እንደማይቀሩ እርግጠኛ ነኝ። እንዲህ አይነት ሀሳብም እንደሌለ እሳቸው ጋር እርግጠኛ ነኝ። ምክንያቱም ለኤርሚ መልስ ያጣሉ፣ ለሚጠየቁ ጥያቄ መልስ ያጣሉ ብዬ አላስብም። እንግዲህ መልሱ አጥጋቢ ነው አይደለም፣ መጽሐፍ ቅዱሳዊ ነው አይደለም፣ በመረጃ የተደገፈ ነው አይደለም፣ እውነት ነው አይደለም የሚለውን አብረን የምንከታተል ይሆናልና ወንድማችን ቀድመህ አፈራርህ ትንሽ እንትን ይላል። የምታውቀው ነገር ያለ ካለ አላውቅም እንጂ ገና ባልተደረገ እንትን ላይ ብዙ ፍራንክ ባይኖር ይሻላል ነው ማለት ነው። ኧረ በመድኃኒዓለም እድሜ ልክ ያንን ፖለቲካ ከዛ አሁን ወደ ምናደርጋለን ወደ ርዕሱ ሄድና ወደ ርዕሱ ላይ ማውራት እንዴት ነው? አወራህ አይደለ? አወራህ ርዕሱ ላይ ቅዳሜ ነው ወንድሜ። ፖለቲካ አንተ ማለት እድሜ ልክ ወደ ርዕሱ እናንተን አይጠቅምህም።
ወንድሜ አንተ ጋር የማውራት ፍላጎት ጌታ ገና ቀዳሚ አልደረሰም እኛ ጋር ወንድሜ እናንተ ባልተደረገ ዲቤት ካሁኑ ገና እኮ አንተ በሰው ስጋ ነው የምትኖረው። እሺ ጌታ ተባረክ። ተባረክ። ዘ እያላችሁ እኮ ነው የቸገረው። ዘ ኢትዮጵያ ዘ ምናምን ራሳችሁን ለምን አትሆኑ? እንደ ፊልም አርዕስት ዘ እያላችሁ የምትጀምሩት ነገር ራሱ ደምኛ አይገባኝም። እና በስማችሁ ነው ራሳችሁን ገልጣችሁ ነው። እና ወንድሜ በርዕሱ ማውራት የምትፈልጉ ከሆነ ያው የኦርቶዶክስ ማርያም በሁሉ ቦታ ትገኛለች አትገኝም። ይሄ ትልቅ የሐሰት ትምህርታችሁን ከቅዳሜ በፊት የሚያፈርስ ውይይት ነው ዛሬ ይዘን የመጣ። ትምህርታችሁ ብቻ እንዲፈርስ አይደለም የምንፈልገው እኛ የእናንተ መንፈሳዊ ልዕልና ደግሞ እንዲገነባ እንፈልጋለን። ተንኮታክቷላ ከትምህርቱ ጋር አብሮ። ስለዚህ እንደ ወንጌል አማኞች ሰዎች ወንጌልን በማመን ሐሰትን ጥለው እውነትን እንዲያነሱ ነው ቤቱን የከፈት ነው እንጂ ብዙ የምንሰራው የራሳችንን የግል ጉዳይ እዚህ ቤት የምታየን ሁሉ አለንና የመጣ ነው። አንድ ነገር ማፍረስ ብቻ ሳይሆን ደግሞ ሌላ ነገር መገንባት እንፈልጋለን። ማርያም በሁሉ ቦታ ማትገኝ ከሆነ ማን ነው ታዲያ የሚገኘው? ማን ነው ታዲያ ጸሎትን የሚሰማው? ወደ ማን ነው ሰው ጸሎቱን ማድረግ ያለበት? ሚሉ ብዙ ነገሮችን ተምረህ ይህ ነገር ለሌሎች ወንድሞቶችም የሚጠቅም ወንጌል ይዘህ ትወጣለህና በርዕስ ላይ ብቻ እናወራለን። ከዚህ በኋላ የቀረውን ቅዳሜ አብረን እናየዋለን። ምንም እኮ ችግር የለም። እዚህ ቤት ያው ፉከራ የለም። ውይይትን በሉት ክርክርን በሉት ምንም በሉት እኛ ወንጌል እንሰራበታለን። ያንን ቀን እዛ ቤት ይፎክሩ እንደፈለጉ፣ እኛ ምንም ያገባን ነገር የለም። ስለዚህ ይህንን ፖለቲካን በሉት ሳይንስን በሉት ምንም ስያሜ ስጡት። አሁን በርዕሱ ላይ የምታወሩ ሰዎች ቀጥሉ። ወንድሞቼ ተጨማሪ እንግዶች እያየው ነው። ብሩኬ እንኳን ደህና መጣ። ብሩኬ በለጠ እኛ በለጠ ነው። ይቅርታ ላይ በለጠ። እሺ ይቅርታ ስላላወቅኩ ነው። ፍኖተ የሚል አይቻል። ፍስሐ ሁላችሁ እንኳን ደህና መጣችሁ። መቀጠል እንችላለን በርዕሱ ላይ ኦርቶዶክሳውያኖች ከገቡ ማለት ነው። ቴንክ ዩ። እኔ እኮ ዳጊ የት ነው ግን ቤተ ክህነት የተማርከው? እኔማ የሆነ ነገር ወይ ወስዳል። እኔ እኮ ማይክ ዘግቼ ሞትኩኝ። ያ ማን ዘልዳታ ነው ያለው? የተሳሳትኩ እኮ በቃ ዘንድሮ ተቸገርኩ። በና ሰው እንዳላስቀይም ብቻ ነው ፈራው እንጂ ሌላው ችግር የለም። ሆዴ አይዳቂ አልደገው አንተ ትስቃለህ ኤርሚ። ራሴ ሲቸኩል በጣም የተሳሳትኩ ነው ሰሞኑን። ጌታ ይርዳኝ በእውነት። እሺ አሁን በርዕሱ ይግቡ ተዋቸው። ኦኬ ቴንክ ዩ ግቡሉ ቤቱን ብሩት። እሺ በቃ እኔ ትንሽ ሻይ ነገር ልጠጣ። አረ ሰላም በሉን የገባችሁ ወንድሞች። ከታች ለምን አንጀምር? ከብሩኬ እንጀምርና ሰላም በሉን። እኔ እንግዶች ስባለው ተባረኩ። ዳጊሻይ እንዴት ነህልኝ? ብሩኬ ወዳጄ እንዴት ነህልኝ ወንድሜ? ጠፍተህ ነበር ሰሞኑን። አይ እኔ እንኳን ከሚጠፉት አይደለሁም። አባባሉ መቼም አንጠፋም ነው። ሰላም ብያለሁ ሁላችሁንም። ኤርሚ፣ ቢና፣ ፍስሐ፣ ፍኖተ፣ በሌ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። እንግዲህ አንስተው ማደል የአጋንንትን አሰራር አሁን በተደጋጋሚ ከዚህ በኋላም ገስት የሚገቡ ኦርቶዶክሳውያን ያስቀምጥነውን ርዕስ እንዳናነሳ እንዳናወራበት ሆን ብለው የተለያዩ ነገሮች በማንሳት ኤርሚ አንተንም በማስቆጣት ርዕሱን እንዳይወራበት በተደጋጋሚ ለማድረግ ይሞክራሉ። ከዚህ በኋላም ቢሆን ሰውኛ ልንነቃባቸው ይገባል ማለት ነው። ርዕሱ ላይ ብቻ ቆይተን ከዚህ በኋላ ይሄ መጽሐፍ ቅዱሳዊ ያልሆነውን ትምህርታቸውን ልናፈርስ ይገባል ማለት ነው። ተባረኩ። እኔ ቅድም የልደትን አንድ ኦርቶዶክስ ለአንድ ሚሊዮን ነው ምናምን የሚል ንግግሩን ስሰማ ነበርና ያን ንግግር እየሰማው እንደዚህ እያልኩ አስብ ነበረ።
የዘላለም ህይወት የሌላቸው የዘላለም ህይወት ሰባኪዎች እያልኩ ነበርና የዘላለም ህይወት እንዳላቸው እርግጠኛ ያልሆኑ ግን የዘላለም ህይወትን የሚሰብኩ ሰዎች እንደሆኑ አስብ ነበር። በጣም ነበር የሚገርመው። አይገርምም? በጣም በተለያየ ነገር የዘላለም ህይወት እንደሚገኝ በኢትዮጵያ ኦርቶዶክስ ይሰበካል። ግን ይሄ ሁሉ የዘላለም ህይወት ማግኛ መንገዶች ኑረው የዘላለም ህይወት እንዳላቸው ግን አያውቁም። እና ያ ይሄ ሰው ነበር እዛ መድረክ ላይ ቁጭ ብሎ አንድ ኦርቶዶክሳዊ ለ1 ሚሊዮን ጴንጤ ምናምን ሲል የነበረው እና በጣም ነው ሲገርመኝ የነበረው ማለት ነው። መጀመሪያ የዘላለም ህይወት ይኑር ወዳጅ፣ አንተ ኑር መጀመሪያ በህይወት ነው እኔ እንጃ የሚል መንፈስ ተቀብለ እርግጠኛ ሳትሆን መጠቅ እዚህ ጋር እንትን ስላልክ አይደለም። በቃ መጀመሪያ አንተ እርግጠኛ ያረገ ቦታ ነው ሰው መጥራት መቻል ያለብህ። እርግጠኛ እስካልሆንክ ድረስ ማንንም ብትጠራ ወደ ጎዳና ነው እየጠራ ያለው። እኔ እርግጠኛ ያልሆነ ሰው በጎዳና ነው መስለው ብዙ ጊዜ ማለት ነው። እርግጠኛ ያልሆነ ሰው አንድን ሰው ሲጠራው በጣም ስለሚጠላው ነው ማለት ነው እየጠራ ያለው። ምክንያቱስ የሚሄድበትን አያውቅም፣ መዳረሻውን አያውቅም፣ አባቱን አያውቅም ማለት ነው። እኔ የሰማያዊውን አባት ነው ቅድም የተናገሩ አባቶች ምናምን የሚለውን አይደለም፣ ሰማያዊውን አባቱን አያውቅም። ሰው ጎዳና ተዳዳሪ ማለት ነው። የዘላለም ህይወት እንዳለው እርግጠኛ ያልሆነ ሰው ጎዳና ተዳዳሪ ማለት ነው። ድሪቶ ለብሶ የሚኖር ሰው ማለት ነው። ድሪቶ ማለት ፍጡራንን ደርቦ የሚኖር ሰው ማለት ነው። ድሪቶ ደርቦ ነው የሚኖረው። አርሴማንም በርሶማንም ከተማንም ተስፋ አድርጎ የሚኖር ሰው ማለት ነው። በቃ የጎዳና ኑሮ ነው። ልብስ የማይቀይር ጠረኑ የተበላሸ ሰው ማለት ነው። አሁን ያ ሰው ነው እንግዲህ ኑ ብሎ እናንተ ትክክለኛ ስፍራ አይደላችሁ ኑ ብሎ የሚጣራው ማለት ነው። ይሄ በቃ ትክክል አይደለም። እኔ ግን ስጠራቅ እርግጠኛ ወደምሆንበት ስፍራ ነው። ድሪቶን ነው ማስወልቅ። እኔ ግን ስጠራ ማለት ነው ኢየሱስን ብቻ እንድትይዝ ነው ማደርግ እኔ። ምክንያቱስ አብ የሰጠን እውነተኛው መንገድ ኢየሱስ ነው። በሱ በኩል ከሆነ ማንም ሰው የዘላለም ህይወት እንዳለው እርግጠኛ ይሆናል። የዘላለም ህይወት የሆነ ቦታ ስንሄድ የምንጀምረው ህይወት አይደለም። በዚሁ በምድር ላይ ያለ የምንጀምረው ህይወት ነው። ልክ ጌታን ስንቀበል የምናገኘው ህይወት ነው የዘላለም ህይወት። ሂደን የሆነ ቦታ ስንሄድ የሚሰጠን ሽልማት አይደለም፣ የማንነት ጉዳይ ነው። አይ ጠረንን ቀይርልሃለሁ አልኩ አይደል? በቃ ኢየሱስ የሚል ጠረን ይኖርሃል ማለት ነው። ኢየሱስ የሚል ጠረን እርግጠኛ ሆነህ ትኖራለህ በዚህ ምድር ላይ የዘላለም ህይወት እንዳለ። ዮሐንስ በመልእክቱ እሱን የነገረን በመልእክቱ የዘላለም ህይወት እንዳላችሁ ታውቁ ዘንድ በክርስቶስ ኢየሱስ ለምታምኑ በልጁ ለምታምኑ ይህን ጽፌላችኋለሁ ነው የሚለው። ሰው የዘላለም ህይወት እርግጠኝነት ነው ማለት ነው። የማንነት ጉዳይ ስለሆነ ከዛስ የዘላለም ህይወት ያላቸውን ልጆቹን ደግሞ እግዚአብሔር መንግስቱን ያወርሳቸዋል ማለት ነው። መንግስቱን የዘላለም ህይወት ሲኖር ምን ታደርጋለህ? መንግስት ትወርሳለህ ማለት ነው። ሰው እርግጠኛ ያልሆኑ ሰዎች ናቸው እንግዲህ አሁን እንደዛ ብሎ ሲናገሩ እየሰማን ያለን እርግጠኛ ያልሆኑ ሰዎች እና መጀመሪያ እርግጠኛ ሁኑ ወዳጅ፣ እርግጠኛ ሁኑ። የዘላለም ህይወት እንዳላቸው የማያውቁ የዘላለም ህይወት ሰባኪዎች ብያቸዋለሁ። ዳጌ ተባረክ። በርዕሱ ላይ ከዚህ በኋላ የሚገቡ ልጆች እንቀበላቸዋለን፣ እናወራለን ማለት ነው። ተባረኩ። ወዳቸዋለሁ። ብሩኬ የጌታ ብስቶ ባርክ። ተባረክ። በለጠ ቅርታ ነጭ ሆኖ ነው ጋር የሚታየኝና ስማችሁም ተቆርጦ ነው የሚታየኝ። ሰላም በሉን። ጌታ ይባርካችሁ። ሰላም ዳግዬ፣ ኤርሚዬ፣ ቢኒ ወንድማችንም ፍሳ ነው። እንደው ብሩክ ታችም ያለው ወንድማችን ሰላም ብያቸዋለሁ። ሰላማችሁ ብዝት ይበል። ፋሬስ ነኝ፣ ምናልባት በሌላ እንትን ነው። ሰላማችሁ ይብዛ። በጣም ዳጊ እያስገረምከኝ ነበር። ይሄ ዘዘ የሚለውን ዘዘዘ እንግዲህ አያያዥ ነው። በጣም በራሳቸው ያልቆሙ ሰዎች እንደዚህ ይላሉና በጣም የምትገርም ሰው ነህ። ተባረክ፣ ዘመን ይባረክ። እውነት ነው። አሁን ብሩክዬ እንዳለው ሰው አንዳንዴ ኦርቶዶክስ ቤተክርስቲያን ምን ትመስለኛለች? ይሄ በጎዳና የምትኖር እናት ማለት ድንገት አንዱ ይደፍራታል፣ ልጆች ትወልዳለች። እሷም አባቷን አታውቀውም፣ ማነው የወለደላትን አታውቀውም የደፈራትን። እንደውም ደግሞ የልጁን አባት አታውቅምና ልጁ ሁሉ ጊዜ ሰዎች እያደገ እየሄደ ሰዎች ሲያልፉ አባዬ ይላል። አልፎ የሚሄደውን በሙሉ አባዬ ነው የሚለውና ለምን አባቱን እሷም አታስተዋውቀውም፣ እሱም አባቱን አያውቀውምና ህዝቡ እንደዛ ይመስለኛል። ሰው አባቱን እስካላወቀ ድረስ ሚካኤልም አባቱ ነው፣ ወይም አባቱ ነው፣ ገብርኤል አባቱ ነው። ከእውነተኛው አባት ያልተገናኘ ልጅ ሁሉ ጊዜ ሁሉ አባቱ ነው።
አልፎ የሚሄደው በሙሉ የማያሳድገውም የማይጠቅመውም ሁሉ አባቱ ነውና ሁሉ ቦታ ይጠጋል። ግን አባቱ አይደለም። የሚገርመው አልፎ የሄደው በሙሉ አባቱ ሊሆን አይችልም። አባቱ እውነተኛ የሚሆነው እናቲቱ አባቱ ስታሳውቀው ነውና ልጅ አባቴ ብሎ እሱም ልጅ የሚለውና እሱን ትመስለኛለችና ሰዎች ብዙ ጊዜ ስናያቸው ከሊ አባቴ ሳይጫፍ የሌላ አባት ምን አለ? ሰው አባቱ ጋር ከእውነተኛ አባቱ እስካልተገናኘ ድረስ ሁሉ አባቱ ነው። በቃ ኦርቶዶክስ ቤተክርስቲያን ይችን ሴትዮ ነው የምትመስለኝ። እውነተኛ አባታቸውን ሳታገናኝ ሁሉ አባቴ እያለ እንዲኖር አድርገዋለች። እውነተኛ አባት ግን የሞተልን የተገረፈልን የተሰቀልን ዋጋ የከፈለልን ነው። ይሄን ይመስለኛል። እንደው አሁን ቅድም ስታወራ ወደ ውስጤ ስለመጣ ነው። ጌታ ዘመን ይባረክ። ይሄ ሰውዬ የኦርቶዶክስ አባ ኪዳነ ማርያም የሚባል ሰውዬ ሊቀ ሊቃውንት በጣም የሚገርም ነው የተናገረው። እዛ ቅዳሴ ማርያም ላይ ያለውን እንደመነሻ አድርጎ ነው ያወራው። እንግዲህ ቅዳሴ ማርያም በራሱ የሚፈተሽ ነው። አንቲ ውእቱ ተስፋሁ ለአዳም አመ ይሰደዱ ገነት የሚል ያለበት ነው። የአዳም ተስፋው አንቺ ነሽ አዳም በተሰደደ ጊዜ የሚል ጽሑፍ ንባብ ያለበት ሁሉና ነው ቅዳሴ ማርያምና ከዛ አንስቶ ነው እንትን እያለ ያለ የተናገረውና በአንድም በሌላ እኛ በገላት የምናነሳውን እነሱ በአደባባይ እያጋለጡት ነው። በቀደምም አይቻለሁ ስልክ እየገባ ቸግሮኝ ነው። በቀደምም አይቻለሁ አንድ አባትኛ ለስሉ አልሰገደ ከቆመበት ይጥፋ የሚለውን አይ እናንተ የምትረዱት በዚህ መልኩ አይደለም እኛ የምንረዳው በዚህ መልኩ አይደለም የሚለውን የወላይታው ጳጳስ ራሱ አረጋገጡት በኃይለኛው ባረጋገጠ አሁንም እንደዛ ነው ብለው በትክክል ማለት ነው እየፎከሩ ጭምር ማለት ነውና እኛ በንባብ ወይም ገሉን ኤርሚ እያነበበ ሲናገር እነሱ አይ እኛ የምንረዳበት በዚህ መልኩ ነው የሚሉትን በሙሉ አባቶች እያረጋገጡ ነው ምን ያህል ባቢሎን እንደሆኑ ምን ያህል ባቢሎን በነክረ ክርስቶስ ስልክ እየተደውላች እና በሁሉ ነገር አንድ አይደሉም ሲጀመር በነገረ ክርስቶስ ጭራሹን አንድ የሆነች ቤተክርስቲያን አይደለችም ሲጀመር ማለት ነው። ካራ የራሱ አለ፣ ቅባት የራሱ አለ፣ ተዋህዶ የራሱ አለ። የሁሉ አመልክ አንድ ሊሆነ በነገረ ማርያም አንድ አይደሉም፣ በዚህ ሊሆነች አንድ አይደሉም። ነገሩ ግን ጊዜው ስለደረሰ ይሄ ባቢሎን የሆነ ትምህርት እየፈረሰ ነው እና ወንድሞቼ በጣም ጸጋ ይብዛላችሁ። በጣም ወዳችሁ ማከብራችሁ ናችሁ። ኤርሚዬ ዘመን ይባረክ። ይቀጥላል። እጇን እስካልሰጠች ድረስ አሚን ብላ ወደ ክርስቶስ እስካልመጣች ድረስ ይቀጥላል። ውሸት ይጋለጣል። እንደ ተራራ ቢቆለል እውነት ቢመስልም ትንሿ እውነት ታፈርሰዋለችና እንቀጥላለን። ተባረኩ። ዘመናችሁ ይባረክ። የኔታ ጌታ ብስቴ ባርኮት አካውንቱ ተቀይሮብኝ አላወኩም ነበረ። ሰላም ብያለሁ። እኔም በድጋሚ ጌታ ብስቴ ባርኮት። ሌሎች ሰላም ያላላችሁ በሉ። ኦርቶዶክሳኖች ገስት ላይ ብዙ ስላላችሁ መለየት አልቻልኩም እና እዚህ አንድ ቁጥር ብትጽፉ ይሻላል። ኦርቶዶክሳዊ የሆናችሁ ብቻ እና ሌሎች እንግዳ ገስት ላይ ያላችሁ ግን ሰላም ብትሉን ደስ ይለናል። ቴንኪዩ። ተባረኩ። ብሩኬ ከቻልክ እኔ ስራ ላይ ስላለው ቤቱን ብትመራው ኤርሚዬ እስኪመጣ ተባረክልን። እሺ ዳጊ አለው ይችላል አለው። እሺ ርዕሱ ላይ ማውራት የሚችል ታችሁ ርዕሱ ላይ ማውራት እንችላለን። ዘ የሚለው ያው ማለት ነው። ዳድሻይ ዘ ይበዛል ቅድም ስትናገር እዛ ቤትና እንኳን ደህና መጣክ። እንኳን ደህና ቆየ። ከየት ቤተ እምነት ነህ? ኦርቶዶክስ። መልካም። ማርያም በሁሉ ቦታ ትገኛለች ወይ? ርዕሳችን ይሄ ነው። ከዛ ፊት ያው እንዳይከብድ ትንሽ አናውን እያልን ከምጥራ ያደታ ነኝ የዝልደታ ከሚኒሶታ። እሺ ያደታ። እሺ ከሚኒሶታ። እሺ ቀጥል። አይ ያደታ ዘልደታ ነኝ ከሚኒሶታ። እሺ ቀጥል። በሁሉ ቦታ ትገኛለች? መጽሐፍ ቅዱሳዊ ማስረጃ
ከዛ ፊት አንተ ለምን እንደማትገኝ ለምን እንዳልክ ታስረዳለህ? አይ ትገኛለች ያለ ሰው ነው መጀመሪያ ክሌም ያደረገ ሰው ማስረጃ ያቀርብና ከዛ እኔ ደግሞ ለምን አትገኝም እንደምል ደግሞ እኔ ማስረጃዬን አቀርባለሁ። እኔ ባለኝ በግል በመንፈሳዊ ኤክስፒሪየንስ መሰረት ተገኝታለች ለእኔ እና ከዛ አንጻር ትገኝልሃለች። አዎ ሁልጊዜ ስጠራት ትመጣለች፣ ትገኛለች። በዛ አንጻር ትክክል። በስልክ ነው በፉጨት ነው እንዴት ነው የምትጠራት? እጸልያለሁ፣ ሲጸልይ ትሰማለች፣ ትመጣለች። እሺ ምን ትላለች መታ? ከዛ እሱ እኔና እሷ የምናወራውን አንተ ምን አገባ? ምን ሚስጥር ነው? የቤተሰብ ጨዋታ ምን አገባ አንተ? የቤተሰብ ወሬ ነው የምታወሩት። ማርያም መሆኗን እርግጠኛ በምን ነው ካንተ? ከፒክቸሯ ጋር በጣም ተመሳሳይ ናት። ማያት እኔ በጣም ተመሳሳይ ከስዕሉ ጋር ትመሳሰላለች። አቅፋ ነው የምትመጣው ልጇን ወይስ ብቻዋን ነው የምትመጣው? አይ ልጇን ትልቅ ነው ወንድሜ። ያኔ ልጅ እያለ ያቀፈችውን ምስል ነው አንተ እስካሁን የምታወራው። አሁን ትልቅ ነው እሱ። ለብቻዋ ነው የምመጣው አሁን? አዎ። እሺ አሁን ለዚህ ልምምድ መጽሐፍ ቅዱሳዊ ማስረጃ አለ? የአንተ አሁን ትገኛለች የምትለኝ አንተ ባለ ልምምድ ነው ማለት ነው? አዎ እኔ ባለ ልምምድ ትገኛለች። የራስና ከአምላክ ጋር ያለ ሪሌሽን ግንኙነት ነው እንጂ አንተን የሚመለከት አይደለም። ለአንተ ለማስረዳት እኔ ግዴታ የለብኝም። አይ አንተ እምነትማ ከሆነ የራስህ ከሆነማ መብትህ ነው እኮ። አይ እምነትህ መጽሐፍ ቅዱሳዊ ነው ወይ ነው የኛ ጥያቄ። እምነታችሁ የግሌ እምነት ነው ካልከኝማ እኔ ለምን ጠይቃለሁ? የራስህ እምነት ስለሆነ ማለት ነው። እምነትህ ግን መጽሐፍ ቅዱሳዊ ከሆነ ማስረጃ መስጠት ከቻልክ ነው። ሌላ መጽሐፍቶች ይደግፋሉ። መጽሐፍ ቅዱስ እኮ ብቻ አይደለም አይደለ? እንደ ሌላ መጽሐፍ ምን መጽሐፍ ለምሳሌ እንደምትረዳን እኮ መጽሐፉ ብቻ አይደለም የሚናገረው አይደለም? እንደ እሷ መጽሐፉ የሚናገረው ቅድስት ብጽዕት ድንግል ናት ነው የሚለው። ከዛ ውጭ ምንም አይልም። እሱን አውቃለሁ። ግን እኮ ሌላ መጽሐፍ ምን አልኩ እኮ። ከየትኛው መጽሐፍ ላይ ነው ሁሉ ቦታ እንደምትገኝ ያገኘኸው ነው? ውዳሴ ማርያምን በለው ቅድስተ ስላሴ በለው ሁሉም የሚናገረው ነገር አለ። ስለዚህ ነገር ምን ውዳሴ ማርያም የትኛው ቀን ስንት አንተ ብታውቀውን ንገረኝና። አይ አንተ ያገኘህበትን አንተ ነህ እንጂ መናገር ያለብህ ወዳጄ። ውዳሴ ማርያም አልኩ እኔ ስንት እንደሆኑ ቤት አውቃለሁ። የክርስትና ብዙ ናቸው እንደ የክርስትና ስም ማን ነው? ያደታ ነኝ ዘልደታ ከሚኒሶታ አልኩ አይደል እንደ ከዚህ በፊት አትላንታ ነበርኩ ብሔረ ከምባታ። እሺ ወዳጄ እኛ አሁን ያገለገልን ያለ ነው። የቀልድ ሰዓት አይደለም። አንተ ጠርተህ የምትገናኛት እሷ የአጋንንት መንፈስ ነው። እሺ እኔ ተጠንቀቁ። ጉሩክዬ እንዘ ከአቅፍ እየሆነ ህፃነቅ የሚሉት ታዲያ ምን ማለት ነው? ሰውየው ሌላ ይላል። እንዘ ታቅፍ እኔ ማርያም እያሉ አሁን በጽጌ አሁን እሑድ የሚጨፍሩት ታዲያ ምን ማለት ነው? እንዘ ታቅፍ ህፃኑ እንዲያቀፍሽ ነው እያሉ አይደል እንዴ? ጠይቅልኝ በደንብ በሚገባ ባይዘው የቆሙስ እሱን አርእስት ይዤዋለሁኝ። ሰሞኑን እንገባበታለን ብዬ እንዘ ታቅፍ እየው ለህፃነቅ ድንግል በደንብ ማህሌተ ጽጌን በደንብ ነው የምንሄድበት። ዛሬም ጭምር ከህፃን ጋር እንዲመጣ እነሱ ናቸው ሲለማመኑ። አሁን ደግሞ ወቅቱ ነው። በደንብ ይዤዋለሁ። አርእስት አሰርቼ እንገባበታለን። ጥሩ ሀሳብ የተነሳ ሌሎች ካሉ ተቀበሉ። እሺ መሳይ ይሰማል? መሳይ ታምራት እሺ ታች ትሆናለህ ማለት ነው ካልመለስክልን። እሺ ቁጥር ጻፉ። ሌሎቻችሁ ቁጥር ጻፉና እናስገባችሁ።
አታይቶ ነው የገባው አይደል? እሺ ቁጥር ጻፉልን። አንዳንድ ቁጥር ገስት ላይ ያላችሁ ሰዎች እንድናስገባችሁ አሁን መኖራችሁን ቼክ እንድናደርግ ቁጥር ጻፉልን። መርጌታ አንዱ አለም እሺ ልክ ያለው መርጌታ አንዱ አለም አንዱ አለም ሰላም፣ እንኳን ደህና መጡ። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? አሁን እንኳን ፕሮቴስታንት ነኝ። አሁን ቪዲዮ የምትሰራው ሰው ነህ? አዎ አዎ። እሺ እንኳን ጌታ ረዳክ፣ ደስ ብሎኛል። እንኳን ጌታ አገኘክ። አሜን አሜን አሜን። በጣም በጣም ደስ ብሎኛል። አሜን። በኢትዮጵያ ኦርቶዶክስ ያሉትን የድግምት አሰራሮች በተደጋጋሚ በቪዲዮ ስትሰራ አይቻለሁ። አዎ እየሰራው ነው፣ ሰርቻለሁ፣ እየሰራው ነው። ምን ትለናለህ አሁን በዛ ላይ ስላለው አሰራር? አዎ መናፍስታዊ አሰራር ነው ብዬ ነው እኔ እዛ ላይ አስቀምጨዋለሁ። ብዙን እያለፋችሁ ካያችሁት ሁሉንም ከመንፈስ ቅዱስ አይደለም፣ ከመንፈስ ርኩስ ነው እንጂ ከመንፈስ ቅዱስ አይደለም እያልኩ እያስቀመጥኩላቸው ነው። ትናንትናም እነ ቢኒያም ሽታዬ ምናምን ሁሉ ደው እንትን ላይብ ላይ ገብተን እንደው ስንጨቃጭቅና መሸ ነው። እነሱ በፍጹም ከመንፈስ ቅዱስ ነው እንጂ ከመንፈስ ርኩስ አይደለም እያሉ ነው መልስ የሚሰጡኝ። አዎ ለምሳሌ ክብረ ነው አውደ ነገስትን አውጥተህ ስታሳይ አይቻለሁ። እኔ ጋርም አለ። ለምሳሌ የ12ቱ ወራት ኮከብ አቆጣጠር ከዛ ደግሞ ከነ አገዳደፉ ምናምን የሚናገረው መጽሐፍ እኔ ጋርም አለ። በቪዲዮ ስታሳየውም አይቻለሁ። አሁን እነዚህ መጽሐፍቶች በቤተክርስቲያኒቷ በር ላይ ነው የሚሸጡት። የጥንቆላ መጽሐፍቶች ናቸው፣ የድግምት የሚሰራባቸው መጽሐፍቶች ናቸውና በእርግጥ በቤተክርስቲያኒቷ ማተሚያ ቤት የታተመ መጽሐፍ ባይሆንም ማለት ነው። በቤተክርስቲያኒቷ ማተሚያ ቤት የታተመ መጽሐፍ ባይሆንም በቤተክርስቲያኒቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን በሮች ላይ ግን የሚሸጡ መጽሐፍቶች ናቸውና እነዚህ መጽሐፍቶችም ደግሞ የሚጠቀሙባቸው መርጌታ የሆኑ ሰዎች ናቸውና ምን ትላለህ ስለዚህ? አሁን በቤተክርስቲያን በር ብቻ ሳይሆን በንዋየ ቅድሳት ስም ተመዝግቦ እየተሸጠ ነው። መዝግበውታል። ጥበብ ነው ብለው ማለት ነው። ሰለሞናዊ ነክ ነው ብለው አስገብተውት በንዋየ ቅድሳት ስም እየተሸጠ ነው ያለው። ብዙ አይነት መጽሐፍ አለ። አሁን አውደ ነገስት ማለት ብዙ ሰው ስለሚያውቃት የመጀመሪያዋ ስለሆነች ነው እሷን የጠቀስኳት እንጂ ከአውደ ነገስት በፊትም ውስጥ አሉ መጽሐፍቶች አሉ። እሱንም በንዋየ ቅድሳት ስም እየተሸጠ ነው። ውስጥ ላይ ገብቶ ተፈቅዶለት እንዲሸጥ ተደርጓል። እናንተ አካባቢ ላይ ወንጌል እየሰራክ ነው? ብዙ ማለት የሰሜኑ አካባቢ ወንጌል በደንብ ሊሰራበት የሚገባ አካባቢ ነው ብዬ አምናለሁ። በጣም ስለ ኢየሱስ መነገር አለበት ብዬ አምናለሁ። እዛ አካባቢ ከሆንክ ወንጌል እየተሰራ ነው? እዛ አካባቢ ለካህናቶቹ ለዲያቆናቱ ወንጌል እየተነገረ ነው? አዎ፣ አይ በብዛት በዛኛው አገልግሎት ስለቆየሁኝ እኔ ከዛ ቤተ እምነት ላይ ከወጣሁኝ ብዙ ነገሮች ጫና ስለደረሱብኝ እኔ አሁን አዲስ አበባ ነው ያለሁት። ለመሰለ እዛ ቦታ ላይ አሁን ወንጌል ተስፋፋም ወንጌልን ተቃዋሚ ብዙ ስለሆነ ለኛ ማስጊ ሆኖ አሁን እኔ አዲስ አበባ ነው ያለሁት። ለመሰለ ብዙዎቹ አሁን ይሄን ነገር ስለ መጽሐፈ ቅዱሳዊ ነገር ስናወራ ሌላ ነገር ምናወራ ነው የሚመስላቸው። ለነሱ የሚስማማቸው አውደ ነገስትን የመሰለ ነገር ሲያወሯቸው ነው። ይሄኛው አይመቻቸውም። ስለዚህ በዛ ውስጥ ቤተ እምነት ሆነን መጽሐፈ ቅዱስን ታፍነን ስላለ ነው እኔ አሁን ወደዚህ ወደ አዲስ አበባ መጥቼ ያለሁት። እዚህ ነው ያለሁት፣ አዲስ አበባ ነው ያለሁት። እሺ የመጨረሻ ጥያቄ ይሁንና ሌላ ሰው እንድንቀበል። አንድ ቀን አኬ ላይቭ ላይ ስለ ህቡ ስሞች ሲናገር ሰምቻለሁ። በድፍረት እነዚህን ህቡ ስሞች አትጥሯቸው እያለ ሲናገር ሰምቻለሁ። ህቡ ስሞች ደግሞ በድርሳነ ሚካኤል ላይ አለ፣ በጸሎተ ባርቶስ ላይ አለ፣ በድርሳነ ገብርኤል ላይ በተለያዩ መጽሐፍቶች ላይ ህቡ ስሞች አሉና እነዚህ ስሞች የአምላክ ስም ተብለው ነው የሚታወቁት። ለምሳሌ ሰረኖስ 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 ሰሰሰሰሰ አሁን ይሄ ስም የኢየሱስ ስም ነው ተብሎ ነው በባርቶስ መጽሐፍ ላይ የተጻፈው። ሰረኖስ ክርስቲያኖስ 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 ሰረኖስ ሰረኖስ ሰረኖስ
ሰሰሰ እንደዚህ እያለ ነው የሚሄደው እና እነዚህ ስሞች ለድግምት ይጠቀሙበታል። ምን ትላለህ እዚህ ላይ? እነሱ ማለት የእግዚአብሔር ስም መሆናቸውን በእርግጥ አስማት ነው የሚለው። አሁን እሱ ላይ አለ ድርሳነ ሚካኤል ላይ ሂዳር ላይ አለ። ሂዳር 12 ላይ የምናነበው ነበር እሱ ራሱ። አሁን ሂዳር ሚካኤል ላይ ካለው እንትን አለ ስልህ ከዚህ ከመጽሐፈ ቅዱሱ ውጭ ነው ሳየው። ህቡዕ ስሙ የተባሉትም አሉ የተቀላቀሉም ሌሎችንም ነገር በፈጠራ የሚነገር ነገርም አለ የተጻፈ አለ። ለምሳሌ አሁን ድርሳነ ሚካኤልን ህቡዕ ስሙን ከማስገበታችን በፊት ድርሳነ ሚካኤልን ማን ነው የጻፈው የሚል ጥያቄ አለኝ ራሱ እኔ። እሺ ህቡዕ ስሙን ይሁን ግን አይደለም ብዬ ነው የምለው እኔ በብዛት አይደለም። ህቡዕ ስሙን ተወውና ድርሳነ ሚካኤልና ድርሳነ ገብርኤል ብሎ ያስቀመጠልን ሰውዬ ማን ነው? ከምን ተነስቶ ነው? ወይስ ራሱ መልአኩ ነው? የጻፈልን ሰውዬ ማን ነው? ማረጋገጫቸው ምንድነው? የህቡዕ ስሙ መሆናቸው በምን ይታወቃል? መጽሐፍ ቅዱስ ላይ ያለው አለ። አሁን ለምሳሌ መጽሐፍ ቅዱስ ላይ አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜር ኖን ሳምኬት ኤፌ ጻዴ ቆፍሬ ሳንታው የሚለው መጽሐፍ ቅዱሳዊ ነው። ከነዚህ ውጭ ያለው ከየት ነው የመጣው? ማን ነው የፈጠረው? ይሰማል? አዎ ትሰማለህ። ለምሳሌ ፊደላቶች አሁን ለምሳሌ የሂብሩ ፊደላት አሉ። አሁን እነዚህ መዝሙር መጽሐፍ ላይ ተጽፏል። ከዛ ደግሞ ከግሪክ ፊደላት ደግሞ አልፋና ኦሜጋ የሚሉት ፊደላት በአዲስ ኪዳን ለክርስቶስ ኢየሱስ ጅማሬና ፍጻሜ የሌለው አምላክ እንደሆነ ለመግለጽ ተጠቅመዋል። ከዛ ውጭ ግን በጣም ብዙ የሂብሩ ፊደላት ናቸው ተብለው ወይ ደግሞ በሂብሩ የአምላክ ስሞች ናቸው ተብለው የማይታወቁ ቃላቶች ግን ተጽፏል። በጣም ለምሳሌ አውጥቼ አነባለሁ። እኔ ላንብልህ። አሁን እዛ ራሱ አሁን ድርሳነ ሚካኤል ላልከው ነገር ላይ አፍቴር ኔጎር ኤል ጸጸጸ የሚል ነገር አለ አይደለ? እነዚህ አሁን ሁለት አይነት ትርጓሜ እንዳላቸው እኔ እንትን መረጃ አለኝ። በዛኛው በመንፈስ ርኩስ ባለበት መጽሐፍም አሉ። እንደገና መፍትሔ ሥራይ ላይ ብለው ከተጻፈው ላይ ቢስሚላሂ ሮማን ራሂ ብለውም ይቀመጣሉ። እነዚህ ስሞች ማን ያመጣቸው? የሚቀመጡትም ሁሉም ቦታ ላይ መናፍስት ርኩስ ላይ የሚቀመጣሉ። መንፈስ ቅዱስ ተብሎ ከተጻፈው መጽሐፍ ላይ የሚቀመጣሉ። ቢስሚላሂ ሮማን ራሂ የሚለውን አንዴ በለው እስኪ። ቆይ ኤርሚ አንድ ቪዲዮ ልላክልሽ ዋትስአፕ ላይ አሁን የሚናገረውን ማለት ነው። አንዴ ድገሞ አንዴ በለው አንዴ እሱ እንትን ላይ አለ። አሁን ይሄ መናፍስት ርኩስ ላይ ያልኩ ውስጥ የሚሸጡ መጽሐፍቶች አሉ። ቢስሚላሂ ሮማን ራሂልና ኤል አላ ፔል ኤልፓፓን እያለ የሚሄድ ነገር አለ። ይሄ አሁን እኔ የእግዚአብሔር ስም ነው ብዬ እንትን አይደለም፣ ወይም ደግሞ ስም አምላክ ነው አይደለም አልለውም። ስም አምላክ ለመሆኑ ምንድነው ማረጋገጫችን? እየሰማችሁ ነው አይደለ? አዎ ወንድምነት ቪዲዮ ልክ ይላል። እሺ ትከፍትልናለህ። አሁን የላኩልን ቪዲዮ ምንም ማረጋገጫ የለውም። ህቡዕ ስሞችን መጥራት በጣም ከባድ እንደሆነ እና በግሪኩም በሂብሩም የሚታወቁትን ነገሮች ታውቃቸዋለህ። መጽሐፍ ቅዱስ ላይ ያሉትን አሁን በአልፋቤት ተቀምጦ ያሉ በግሪኩም አሉ፣ በሂብሩም አሉ። እነሱ ደግሞ እነዚህ ናቸው፣ ቅድም ያልኩልህ ናቸው፣ ታዋቂ ናቸው፣ የታወቁ ናቸው። እነሱ መጽሐፍ ቅዱሳዊ ናቸው። ከሱ ውጭ ያለው ሁሉ ከየት ነው የመጣው? አሁን ቅድም ያልኩ አሌ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜር ኖን ሳምኬት ኤፌ ጻዴ ቆፍሬ ሳንታው የሚለው ይሄ መጽሐፍ ቅዱሳዊ ነው። በሂብሩም በግሪኩም ተተርጉመዋል። እነዚህ ደግሞ መጽሐፍ ቅዱሳዊ ከሆነ እነህኞቹ ከየት መጡ? መጽሐፍ ቅዱስ የማያውቃቸው ነገሮች ከየት መጡ? እሺ በየቦታውን በመናፍስት ከሺ በላይ ተደጋግሞ የሚጻፍ አለ። አሁን ይሄ 3 ጊዜ ጻፈው፣ 4 ጊዜ ጻፈው፣ 7 ጊዜ ጻፈው እያለ የሚያስቀምጠው አለ። ብዙ ህግ አለው በዛኛው ስገባ። ይሄንን እንደዛ አድርጎ ያስተማረንስ ማን ነው? ያስቀመጠልንስ ማን ነው? መጽሐፉ ደግሞ ደራሲውንና ጸሐፊውን ራሱ ስታጣራ አታገኘውም። ለምሳሌ ድርሳነ አፍኒን አለ። ድርሳነ አፍኒን አሁን ደራሲው የእስልምና ሃይማኖት ተከታይ ነው እንጂ የክርስትና አይደለም። ግን ክርስቲያኖች ደግሞ ድርሳነ አፍኒን ብለው ደግሞ ለኦርቶዶክሶች ያው አለው የራሱ የሆነ ጠበልም አለው የራሱ የሆነ ድርሳናትም አለው። እሱን የደረሰልን ማን ነው? እስልምና ነው። እንግዲህ ተርጉመ ስገባ ሆነ አንዳንድ ነገር መረጃ ስታገኝ ደራሲው አፍኒንን ሙስሊም ነው፣ የሙስሊም እምነት ተከታይ ነው እንግዲህ የጻፈው።
እንዴት ነው ከኦርቶዶክስ መጥቶ ደግሞ ድርሳነ አፍኒ ተብሎ የተቀመጠልን እንዴት ነው? ለምሳሌ ይሄን አንሳውና ማለት ነው እነ ሳቆኤልም አሉ እና አፍኒ እና ራጉኤልም ሁሉም አሉ ብዙ ናቸው። ግን እንደ ምሳሌ እናንሳው አሁን አፍኒንም ማለት ነው አንድ ነን ብለዋል እኮ። ለዛ እኮ ነው አሁን አንድ ኦርቶዶክስ አሁን ኤርሜ ላኩለትን ቪዲዮ ቢከፍትልን እሱን ነበር የተናገሩት። አንድ ነን ብለዋል። ምንድነው ሱራ ስንትን ነበር ጠቅሰው ቀጥተኛው ሃይማኖት እስልምና ነው ይላል። ኦርቶዶክስ ደግሞ ያው ቀጥተኛ ማለት ነውና አንድ ነው ብለው ሲያብራሩ ያለበት ቪዲዮ አለና እሱ ልክ ይላታል። እንሰማው። ኦርቶዶክስ ነው ቀጥተኛ ያሉት? አዎ ኦርቶዶክስ ቀጥተኛ ሳይሆን ቀና ገር የሆነ ወይም ቀና ተዋህዶ ሃይማኖት ነው እንጂ ቀጥተኛ አይደለም። ስለ ቀጥተኛ የሚለው ራሱ ብዙ ትርጉም አለው። ቀናና ቀጥተኛ ይለያያል። ቃል እንዳይፋለስ ማለት ነው። ኤርሚ ክፈትልን። እሺ አንድ ኤርሚ ክፈትልን። ወንድምነት ይሄ ሳቅ ጨምረውበታል። እኔ እንዴት እንደሚያበላሹ ተጣው ቁርአን ላይ እንዳለ ባለፈው ለምን እንዲህ አይነት ነገር እንደሚያደርጉበት ክርስቲያኖች አይደሉም። እንዴት መረጃ ታበላሻላችሁ ወገኖች? ሆነ እንደዚህ በቃ ዝም ብሎ የሚገለፍጥ ድምፅ መጨመር ማንን ምን ያስተምራል ወገኖች? በተለይ ወንጌል አማኞች ሆናችሁ ማለት ነው። በቃ የእንስሳ ድምፅ፣ የሰው ድምፅ ከበስተኋላ ብታስገቡት ደግሞ ባክግራውንድ እኮ ሲደረግ እንደው ትንሽዬ እንዲሰማ ሆኖ የባክግራውንዱ ላይ የምጨምሩት ድምፅ አናሳ ሆኖ የሚናገረው ድምፅ ከፍ ያለ መሆን አለበት። እናንተ ባክግራውንድ ትሉትና የሰውየው ድምፅ ይታፈናል። የሳቅና የስላቅ አይነት ነው የሚታየው ማለት ነው። ይህንን እዛ ከኦርቶዶክስ የለቃቀማችሁት ነው። አታድርጉ እንደዚህ። በእውነት የወንጌል አማኞች ከሆናችሁ እንደዚህ የምታደርጉት አታድርጉ። ባክግራውንድ ካደረጋችሁትም ባክግራውንዱን ድምፁን ቀንሱት ፕሊዝ። እንዴት ብለን እንስማው ይሄን የመሰለ መረጃ? ብላችሁ ነው ማለት ነው። ሌላው ተባለ እንግዲህ ሙስሊሞችን ኦርቶዶክስ ናቸው እንዳደረጉ አንገታችሁ ያሰራችሁት ማዕተብ ነጭ፣ ጥቁር፣ ቀይ በቁርአን ላይ እንዳለ ባለፈው አርጉን በመጀመሪያ ባክግራውንድ ድምፅ ሳጨምሩበት ማለት ነው። እኔ በጣም ጥሩ መረጃ ነው ግን በቃ ኤኒዌይ እሺ ወንድምነት ቴንኪው ቀጥል። ይሄ በጣም ሲሪየስ ነገር ነው። በቃ እናስተላልፈው መረጃ ስለሆነ ይረብሻል። በቃ ጥቅም የለውም። በቃ መልእክቱን በደንብ እንዳንሰማው ነው የሚያደርገው። ለሰዎችም ስናሰማ መልእክቱ እንዳይሰማ ነው የሚሆነው። ምንም ጥቅም የለውም። በቃ ምንም ጥቅም የለውም። እና ከቻላችሁ ባይደረግ እንደዚህ ባይደረግ። ጌታን እንዴት ነው ያገኘው? ታች በጣም በተደጋጋሚ ኮሜንት ላይ ሲጽፉ ነበርና ጌታን እንዴት አገኘክ? አለክ መርጌታ እንዳለው ኦኬ እኔን ነው። እሺ ጌታን ያገኘሁት ከብዙ ከኦርቶዶክስ አስተምሮ በኋላ ነው የማያቸውን ስርዓቶችና በእርግጥ እኔ 15 ዓመት በቆሎ ትምህርት ቆይቼ መጽሐፍ ቅዱስን ሀጀ ገብቶ አያውቅም፣ አላውቀውም። ያው እየቆነጣጠልን ሌላ ነገር እንደምንማር መስተጋብ፣ ዝማሬ፣ መዋስዕ፣ ክሰት፣ ቅኔ፣ ድጓ እያልን የምንማረው ከሱ አንዳንድ ቃለም ተቆንጥሎ ቢወጣ ከእጄ ገብቶ አያውቅም። በዛን ሰዓት ስንማር የምናካሄደው ስርዓት ከውስጥ ያለው ስርዓት ከህገ እግዚአብሔር ጋር ይፋጭብኛል። ሲጋጭብኝ እኔ እስኪ ይሄ ነገር ከተማርነው ውጭ ሌላ መጽሐፍ ቅዱስን ላንብብ ብዬ ነው እንግዲህ የክርስቶስን ትምህርት ማጥናት የጀመርኩት። ከ15 ዓመት በኋላ ነው መጽሐፍ ቅዱስ ከእጄ ከገባ በኋላ ነው ስርዓቱና ህጉን ስጠራጠረው ላንብብ ብዬ ሳነብ ነው እንግዲህ ክርስቶስ ኢየሱስ ከኛ ከምንማረው ህግ ውጭ እንደሆነ እኛ የምንማረው ሌላ ነገር እንደሆነ ሁሉ የተረዳሁት ማለት ነው። ራስነ መጽሐፍ ቅዱስን ማንበብ በቃ እውነቱን የተረዳኸው ማለት ነው። አዎ ራሴ ነኝ። እኔ ማንም ሰው ጋር አይደለም እንትን ብሎኝ አይደለም። 15 ዓመት ግን መጽሐፍ ቅዱስን ለአንድም ጊዜ የማንበቡ ድል አልነበረም ማለት ነው። የለኝም። ሀጀ ገብቶ አያውቅም። ሲጀመርም እዛ ቤተክርስቲያን ቢኖር ራሱ ሉቃስ ወንጌል እናነባለን። በቃ የምናነበውን ራሱ የሚረዳህም የለ አንብበን ለህጉ ስርዓቱም እንዳይቀር ቅዳሴ ስርዓት ላይ ዘመነ ማርቆስ ዘመነ ሉቃስ ብሎ ይነበብ የለ እሱን አነበብን። ሌላ ነገር የለም አናነብም። የምናነበው አንዳንድ ጥቅሶችን ጠቀስ አድርጎ ለመሄድ ብቻ ነው ህጉን
እንዳይቀር የሚለው ነገር ነው እንጂ በደንብ አንብበ ነው የሚል ሲጀመር መጽሐፈ ቅዱስ ትምህርትና የኛ ትምህርት ተቃራኒ ነው። ለኦርቶዶክስ ተቃራኒ ነው የሚሆንብን። እሺ 15 ዓመት አሁን ስማር መጽሐፍ ቅዱስን አንብቤ አላውቅም አለና አሁን ከታች እንዴት ምናምን ሊያስብል ይችላል አይደል? አዎ ልደተ ቃል የፖስት ያደረገውን ቪዲዮ አይተከዋል። 30 ዓመት አገልግሏል ሰውየው እና አንድ ቀን መጽሐፍ ቅዱስ አንብባ መጽሐፍ ቅዱስ የላቸውም ሲጀምር ሰውየው ማለት ነው። ራሱ ልደተ ቃል መጽሐፍ ቅዱስ ሲያድል ፖስት ያደረገው ነው ራሱ አናግረው። አይታችሁታል እሱን ቪዲዮ ምናልባት? አዎ እኔ አይቼዋለሁኝ። እንደኔ ነው፣ ተመሳሳይ ነው። የብዙዎች ታሪክ ነው ማለት እንችላለን። አዎ የብዙዎች ታሪክ ነው። መጽሐፈ ቅዱስ በእኛ በኦርቶዶክስ ተቃራኒ ስለሚሆንብን ልናነበው አንፈልግም። ሲጀመር በዛ ሰዓት ብታነበውም ራሱ ሰው እንድታነበው የሚያበረታታ የለም እንዲያስተውህ እንጂ ማለት ነው። ተቃራኒ ነው። ሲጀመር መጽሐፈ ቅዱስ መሰረት መሆኗን እያወቀ ሁሉም ሰው እሱን ለህዝብ ሊያስተምር ሊያስረዳ አይችልም፣ አይፈልግም። ሌላ ታምር፣ ወንጌል፣ ገድል ምናምን ይሄ ከመጽሐፈ ቅዱስ ውጭ ሆኖ ነገሮች አሉ። እነሱን ነው ማውራት የምንፈልገው ማለት ነው። በዛ ሰዓት ጎበዝ የሚያስብሉህም እነሱ ስለሆኑ በዛ ሆነ እነሱን ነው የምናነበው ለህዝብ የምናሰማው ማለት ነው። እሺ ባሰማ ደስ ይለኛል። ይሄኛውን አንድ እሱ ፖስት ያደረገውን አንተ አሁን የተናገርከው ስህተት እንዳልሆነ የተለመደ እንደሆነ እንዲያዩት ስለፈለኩኝ ነው። አዎ ቀጥል አንተ ሐሳብን እኔ አሰማለሁኝ። አንዴ ከፍተዋለሁ። እና ተቃራኒ ነው ከኛ ከተማርነው ትምህርት መጽሐፍ ቅዱስ ስናየው በጣም አዲሳችን ነው ለኛ። በጣም ምንም አይገናኝም። በብዛት እዛ ጋኛ የምንማረው ሰው የጻፈውን ለዛውም ሰው ቢታወቅ ራሱ አንዳንዱ መጽሐፍ ላይ የጻፈው ሰው ራሱ ቢታወቅ እንኳን አሪፍ ነበረ። እንደው ከለጥፎት ነው ደርሶት ነው ተብሎ ቢያንስ በሱስ ምን ይዘዋለን። ደራሲውም ያልታወቀውን ራሱ ሸመጠን ለመያዝ በቃ ያለን ትግል እንደዛ ነው እንጂ መጽሐፈ ቅዱስ ምንም ነገር የለም እኛ ጋር የለም፣ አይታወቅም። ኦርቶዶክስ ምንም አታውቅም፣ መጽሐፍ ቅዱስን አታውቀውም፣ አትፈልገውም መሰለኝ። ምክንያቱም ከስርዓቱ ጋርና ከህጉ ጋር ስለሚጋጭባት ምንም ነገር አትፈልገውም። ኦርቶዶክስ አታነቡም፣ አትፈልገውም። እኔ በጣም አሁን እየመረረኝ ያለው ለምንድን ነው የሚል ነው። ለምንድን ነው የማትፈልግበት ምክንያት የሚል ጥያቄ ይፈጠርብኛል። ስል ደግሞ ብዙ ነገሮች የሚቀሩ አሉ። አሁን መጽሐፈ ቅዱስን ሁሉም ቢጠቀም ብዙ ነገሮች አሉ የሚቀሩ፣ ለካህኑ የሚቀር ጥቅም አለ። ጥቅም ፍለጋ ነው እንጂ ራስ ወዳድነት ነው። ባካ አጠቃላይ የምንማረው እኛ ለእንጀራም ብለን ስለሆነ የምንማረው ያው እንጀራ ተምሬ ይሄን አድርጌ እንደዚህ ብዬ ጩሄ ይሄን ጩኸቱን አድርጌ በቃ ይከፈለኝ ደሞዝ ነው እንጂ የእግዚአብሔርን ሕግ አውቄ እግዚአብሔርን አገልግዬ እግዚአብሔር ከኔ ጋር እንዲሆን መንፈስ ቅዱስ እንዲሆን አብሮኝ የሚባል ነገር የለም፣ አይታወቅም። ሃይማኖቴ ነው አሉ። ሰምታችኋል? ከላይ ከቤተሰብ ወርሼ መርጬ ሳይሆን ተመርጬ የዘር ውርስ ማለት ነው። መርጬ ሳይሆን ተመርጬ ወርሼ ነው አሉ። እና 31 ዓመት ግን እሱ አይደለም ቁም ነገሩ። አሁን 31 ዓመት አገልግለዋል። ምዕመን ቢሆኑ ችግር የለውም። በምንድን ነው ያገለገሉት? ሰው ምን ይዘው ነው ያገለገሉት ስንል መጽሐፍ ቅዱስ አይደለም፣ የሰውን ሐሳብ ነበር ሲያገለግሉ የነበሩት ማለት ነው። ማስረጃ እንዲሆን ነው። እሺ ቀጥል መሪ። እኔ ልቀጥል? አዎ ቀጥል። አይ የተናገርከው እውነት እንደሆነ ለማሳየት ስለፈለኩ። አዎ አይ ሰማሁኝ። አዎ ሰምቻለሁኝ። እና አብዛኛው ጊዜ እኔ ቅኔ ቤት ሳለሁ ነው ራሱ ይሄ የተፈጠረብኝ። ቅኔ ቤት ሁልኜ እንትን ይሄ ሰዋሰው ግስ ስማር ማለት ነው ጥያቄ የፈጠረብኝ ሃይማኖት ማለት እምነት ማለት ምን ማለት ነው የሚለው ነገር ብቻ አይነት ተፈጠረብኝ ቅኔ በምነግርበት ሰዓት ማለት ነው። አንዴ የሆነ መምህር ነው ባህር ዳር ቅኔ ቤት ሳለሁኝ፣ የሆነ ትልቅ ሰው ናቸው፣ የእንታ መንግስቱ ይባላሉ። የሚያውቃቸው ካለ ከሱ መምህር መንግስቱ ይባላሉ፣ ባህር ዳር ሽምጥ ሚካኤል። ቆይ መጽሐፍ ቅዱሳዊ ነው የምንማረው ወይስ የሰዎችን ታሪክ ነው ብዬ ሳወያየው ወራቶቹ ከመስከረም እስከ መስከረም ያለው ሁሉ የእግዚአብሔርን አይደለም የሚናገረው። በዛን ሰዓት አንዳንድ ታምር አድርገው ሄዱ ሰዎችን ያድርጉ አይድርጉ አይታወቅም። የተጻፈላቸውን ሰዎች ዛሬ እንትና ነው ነገ እንትና ነው ነገ በቃ ስማቸው ተዘርዝሮ የነሱን እያጠናን ነው የመጣ ነው። እንዴ ቆይ ይሄ ነገር ሳይንስ ነው ወይስ
መንፈሳዊ ወይም ደግሞ እግዚአብሔራዊ ህግ ነው ብዬ እንትን ስል እግዚእ ማለት ጌታ አብ እንትን ብሔር እንትን ሩህ ገር የሚለውን ነገር ሳመጣ ሰረጉም ምን ይፈጠርልኛል መሰለህ እንዴ? ይሄ ነገር ካስተምሮ ነው ወይስ ሃይማኖት እነዚህን ሰዎች ብቻ ነው የሚያውቀው? ስታየው ደግሞ ስንክሳር ታሪክ፣ የወር ታሪክ፣ የዕለት የመንፈቅ ታሪክ የሚባል ነገር አለ። እሱን ነው የምናጠናው። ታሪኩን ስናጠና ደግሞ እንዳለ የሰው ታሪክ ነው። በዛን ሰው እንትና እንዲህ ነበረ፣ እንትና እንዲህ አድርጓል የሚል ታሪክ ብቻ ነው እንትን የምንለው ማለት ነው። በጥቅምት ወራት እስከ እንትና እስከ ቀን 15 እንትና ነው፣ በ16 እንትና ነው እያልን የእግዚአብሔርን ቀን አንድ የምናከብርበት አጣሁኝ። የምንማረው እኮ የእግዚአብሔርን ቃል ታውቃላችሁ ተብለን ነው። እንዴት ነው የእግዚአብሔርን ቃል የምናውቀው ብዬ ስጠይቀው እሱም የቅኔ መምህር ስላለ አብዛኛውን የቅኔ መምህሮች እንትን ስጋዊ ነገር እንደያዛቸውና ከእግዚአብሔር ጋር እንደማይገናኝ የሚተረጉሙ አሉ። ይሄ ትምህርት አምላክህን ራስህ ነህ እንጂ ይሄ እኮ ተምረህ ሊቃውንት ሆነህ ብዙ ተማሪዎችን አፍርተህ ትዳርክና ህይወትክን የምመራበት ስጋዊ ህይወትክን የምትመራበት ነው እንጂ ከእግዚአብሔር መንግስት ጋር እኮ የቆሎ ትምህርት መማር አያገናኝም፣ ከእግዚአብሔር መንግስት ጋር የለም ብሎ ነገረኝ። ቅዳሴና ስርዓት የሚባለው ነገር ምንድነው ስለው የተቋረጠው አላችሁ? እኔ ጋር የተቋረጠው ወይስ ኦኬ? እሺ ሰማለሁ። እኔ ሰማለሁ። እሱ ጋር ነው አይደል? እሺ አዎ፣ ቅድም ያሰማዋቸው ሰውዬ ቪዲዮ 31 ዓመት እና እንደገና ደግሞ በሌላ ዘርፍ ደግሞ 13 ዓመት 44 ዓመት ነው ያገለገሉት። ሌላም ሰው እንደዚሁ 20 ዓመት አገልግሏል። እሱ መጽሐፍ ቅዱስ የለውም። በቃ ተመልከቱ፣ እንደዚህ ነው በቃ አጠቃላይ 44 ዓመት አገልግሎት ማለት ነው። ለ44 ዓመት የሆነ አገልግሎት ማለት ነው። መጽሐፍ ቅዱስ የላቸውም መጽሐፍ ቅዱስ። ከዛ ቀጥሎም ያለው ቪዲዮ ደግሞ ለ20 ዓመት ያገለገለ ሰው ነው። በሱ መጽሐፍ ቅዱስ የለውም። 20 ዓመት አገልጋይ ነው። ታዲያ ምንድነው ሲያስተምሩ የነበሩት? በቃ ምንም። ለዛ ነው እኮ እርግጠኛ ያልሆኑት እነዚህ ሰዎች የዘላለም ሕይወት እንደሌላቸው እርግጠኛ ሆኖ የሚናገሩት። ሲመጡ አናቅም የሚሉት ለዛ የእግዚአብሔርን ሐሳብ ስላላወቁ፣ መጽሐፍትን ስላላነበቡ፣ እግዚአብሔር በምን በኩል የዘላለም ሕይወት እንደሚገኝ እንደነገረን የምናውቀው የእግዚአብሔርን ቃል ስናነብ ብቻ ነው። እነሱ ሰኔ ጎልጎታ፣ መስከረም ጎልጎታ ያንብቡ፣ ጥቅምት ጎልጎታ እያሉ የሚባል ባይኖርም ሰኔ ጎልጎታ ብቻ ነው። እሺ